አሁን ያሉትም ኦኬ አሁን ያሉትም የቀደሙትም ጳጳስ በሁለቱ እትሞች ላይ ማለት ነው በጭራሽ ይሄ ለአንድነት መወያየት እንኳን ቢኖር ይሄ የቤተ ክርስቲያናችን የማይፋለስ ትምህርት መሆኑን እንድታውቁ ብለው ነው የጻፉት። እዚህ መጽሐፍ ላይ ያለው ነገር አዎ፣ እንዴት አልችልም። እንዴት እንደሱ ይሻላል። በጣም ሬሌቫንት ነው። ገጹን የመጀመሪያውን ገጽ ታይትሉን አስነበባቸውና ከዛ በኋላ ይሻላል። ያ ኦኬ እሺ። ይሄኛውን መጀመሪያ ኤኒዌይ ቆይ ይሄኛውን ላሳያችሁና ይሄ መጽሐፍ ነው። ይሄ መጽሐፍ ነው። ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት፣ ስርዓት አምልኮትና የውጭ ግንኙነት። ኦኬ እምነት፣ ስርዓት አምልኮትና የውጭ ግንኙነት። ይህ የእምነት ስርዓትና መጽሐፍ በብፁዕ ቅዱስ አቡነ ጳውሎስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት በኢትዮጵያ ቤተ ክርስቲያንን እድገት ለማፋጠን ባላቸው ጽኑ ምኞት ባሳዩት ጥረትና በሰጡት መመሪያ መሰረት ተዘጋጅቶ ለሁለተኛ ጊዜ ታተመ ይላል በትንሣኤ ዘጉባኤ ማተሚያ ቤት። ከዛ ይኸው ጳጳሱ እኚሁና አዘጋጆች እኚህ ናቸው። ከዛ አቡነ ማትያስ ሶስተኛ እትሙ ላይ አቡነ ማትያስ ሀሳብ ብለዋል፣ ሀሳብ ሰጥተዋል እዚህ መጽሐፍ ላይ ማለት ነው። እና ሶስተኛ እትም እንዲታተም አድርገዋል። ኤኒዌይ ግን ራሴ የጻፍከው ነው ይላል ከወረደው። ኤኒዌይ ግን ሊቃውንቱን እንዲህ ይዘረዝራል። 18 ሊቃውንት ከዛ 4 ሊቃውንት ደግሞ መጽሐፉን ገምግመዋል። ኦኬ 4 ሊቃውንት መጽሐፉን ገምግመዋል። 18 ሊቃውንት ጽፈውታል ይላል። እሺ ከዛ ማውጫው ላይ ትሄዳላችሁ። ማውጫው ላይ ቅዱሳት ስዕላት የሚለውን ላሳያችሁ። ይኸው ስዕል የሚለው ገጽ ስንት ላይ አለ? ገጽ 95 ላይ። ከገጽ 95 ጀምሮ ስለ ስዕል ይናገራል። ከገጽ 95 ጀምሮ ስለ ስዕል ይናገራል። ፒዲኤፉ እንትን ስለተደረገ እስካን ስለተደረገና ላርጅ ስለሆነ ሳይዙ ጉዳማሪክ ቡክስ ላይ ለ3 ከፍለው ነው እንትን ያደረጉት። ልክልሃለሁ። ኦኬ ለ3 ከፍለው ነው ዳውንሎድ አፕሎድ ያደረጉት። ኤኒዌይ ግን ሶስተኛውን እትም እድሜ ለዲቦ በጊፍት መልኩ ሰታኝ አለኝና የሶስተኛው እትም ተመሳሳይ ነገር ነው ያስቀመጠው ማለት ነው። የሶስተኛው እትም ይህንን ነገር አፈርም አድርጎ ነው ያስቀመጠው። እሱ ሃርድ ኮፒው ራሱ አለኝ። ኤኒዌይ ግን እንቀጥል። ከዛ እዚህ ጋር የማን መልእክት አለ? የብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ መልእክት ይልና ይሄ መልእክት አለ። መልእክትን ይሄ የእሳቸው መልእክት ነው። ይሄ የእሳቸው መልእክት ነው። ለማንኛውም ግን እንደዚህ በማለት ይናገራሉ። እሺ ካልጠየቁ አያውቁ፣ ካላወቁ አይጸድቁ ነውና ምዕመናን ሃይማኖታቸውን ስርዓቱንና ትውፊቱን ሊረዱ ይገባል። ስለ እምነታችን ሊያውቁ የሚሹም የውጭ ሰዎች መጽሐፉ በእንግሊዝኛ ቋንቋ ተተርግሞ ስለቀረበ ለማንበብ ያመቻቸዋል። የሃይማኖታችንን ምንነት ከስር መሰረቱ ጠንቅቀው ካለማወቅ የተነሳ የተዛባ አመለካከት፣ ፈር የሳት አስተያየት የሚሰነዝሩት በሙሉ በዚህ መጽሐፍ ውስጥ ትክክለኛውን እምነት ከምንጩ ሊያገኙ ይቻላቸዋል ይላል። ትክክለኛውን እምነት ነው እዚህ መጽሐፍ ላይ ያስቀመጥ ነው እያሉ ነው አቡነ ጳውሎስ። ኦኬ በማወቅ የሚሆን ባለማወቅ በስተት የሚሆን በድፍረት ለሚናገሩ ሰዎች አስተዋይ አእምሮ እንዲሰጣቸው እንመኛለን ይላሉ። ከዛ እንቀጥል። ዩሲ አሁን እዚህ መጽሐፍ ላይ የተጻፈውን ነገር ባይጠይቅ ይሻላል። አሁን እዚህ መጽሐፍ ላይ የሚናገሩትን ነገር ሙሉ በሙሉ ምን እያደረጉት ነው? ኦኬ እውነተኛው ነገር ነው እዚህ ላይ የተቀመጠው እያሉ ነው። እነዚህ ሊቃውንት የጻፉት እውነተኛውን ነገር ነው እያሉ ነው። ከዛ እንቀጥል። ከዚህም ሌላ ዲስ ኢዝ ክሩሻል ጋይስ፣ ይሄንን በደንብ ተመልከቱ። ዲስ ኢዝ ክሩሻል። ከዚህም ሌላ በኦሪየንታል ኦርቶዶክስ እና በምስራቅ ኦርቶዶክስ አብያተ ክርስቲያናት፣ በኦርቶዶክስ አብያተ ክርስቲያናትና በምዕራብ አብያተ ክርስቲያናት መካከል ባለው የትምህርት ሃይማኖት ቀኖናና ስርዓት አምልኮት ልዩነት ላይ ውይይት ሊደረግ ይገባዋል የሚሉ ወገኖች ሁሉ የቤተ ክርስቲያናችን ጥንታዊ ትክክለኛና የማይዛባ እምነትና ስርዓት በዚህ መጽሐፍ ውስጥ የተቀመጠ መሆኑን እንዲያውቁ እንሻለን። ስለዚህ እዚህ መጽሐፍ ላይ የተቀመጠው ምንድን ነው? የማይዛባ እምነትና ስርዓት። በዚህ መጽሐፍ የሰፈረው የቤተ ክርስቲያኒቱ የማይዛባ እምነትና ስርዓት ነው። ስለ ስዕላት አሁን የምታነቡት እያንዳንዱ ነገር የማይዛባ እምነትና ስርዓት ነው እዚህ መጽሐፍ ላይ ስላለ ኢንፋሊብል ራይት። ኦኬ የማይዛባ ነው። ስለዚህ ምን ይላሉ?
ሁሉም አንድ የሆኑ ዘንድ ብሎ ጌታ እንደተናገረው ቤተ ክርስቲያናችን የክርስቲያኖችን ህብረትና አንድነት በመሰረቱ የማትቃወም ብትሆንም ለዚህ ሲባል እምነትና ስርዓት አምልኮት እንዳይፋለስ ብርቱ ጥንቃቄ መደረግ እንዳለባት ታምናለች። መጽሐፉ የቤተ ክርስቲያን እምነት፣ ስርዓት አምልኮትና የውጭ ግንኙነት በሚገባ እንዲገልጽ ታስቦ በጥንቃቄና በጥራት የተዘጋጀ ስለሆነ ጠቀሜታው ከፍ ያለ ነው። ይህ መጽሐፍ የእምነታችንን አዕማድ ዋና ዋና ነጥቦችን ጠቅልሎ አስፍሯል ይላል። ስለዚህ በረጋ አእምሮ ልታነቡት ይገባል። ይሄ ዲስ ኢዝ ኢንፋሊብል፣ በቃ የማይዛባ እምነትና ስርዓት ነው። አንድነት እንኳን መምጣት አለበት ብለው የሚወያዩ ሰዎች ካሉ የቤተ ክርስቲያኒቱ የማይፋለስ የማይዛባ ነገር ነው። ይሄን አክብረው ነው ወደ አንድነት የሚመጡት። ኦኬ፣ ይሄን አክብረው ነው ወደ አንድነት የሚመጡት። ለማንኛውም አሁን ገጽ 95 ላይ እንሂድና እናንብብ። አይመስላችሁም? ገጽ 95 ላይ እንሂድና ምናንብብ። እሺ፣ አሁን የቤተ ክርስቲያኒቱ የማይዛባ እምነትና ስርዓት ነው የተቀመጠው። ስለዚህ ቤተ ክርስቲያኒቱን የማይዛባ እምነትና ስርዓት ለስዕላት ላነብላችሁ ነው። ዝግጁ ናችሁ? እንቀጥል። እንደገና ላንብቡ። በሌላም በኩል ስለ ጌታ ስዕል ብዙ ታሪክና ትውፊታዊ ትምህርት አለ ይላል። ከሚነገሩት ታሪኮች አንዱ የጌታን ነገረ መስቀሉን ታሪክ ሐዋርያ ዮሐንስ እንደሳለ የሚቀርበው ይላል። የማይዛባ እምነትና ትምህርት፣ እምነትና ስርዓት፣ የቤተ ክርስቲያኒቱ የማይዛባ እምነትና ስርዓት አስምሮልኝ። ዮሐንስ ወንጌላዊ በዕለተ ዓርብ እንዳየው አድርጎ ጌታን ስሎታል። ስዕሉም በከመ ሰቀሉን የአይሁድ ቅድመ ራቄ በኢየሩሳሌም ዳግመ ተሰቅለኒኑ በሮም የሚል ድምፅ አሰምቷል ይላል። ወዳቂ፣ ተነሽ፣ ሰያፍ የሚሉ ነገሮች አሉ። እኔ እነሱን አላቃቸውም፣ ግን ግዕዙ ያን ያስቀምጥና አይሁድ በሮም ራቁቴን ሰቀሉኝ፣ አንተ ዳግመኛ አይሁድ በኢየሩሳሌም ራቁቴን ሰቀሉኝ፣ አንተ ዳግመኛ ተሰቅለኝ እንዲሁ ብሎ ተናገረ ይላል። ስዕሉ ተናገረ። ከዛስ ወዲያውም ከለሜዳ አስታጥቆ ስሎታል። ከለሜዳ አስታጥቆ መሳል የመጣውም ከዚያ ወዲህ ነው። ዮሐንስ ወንጌላዊም ስዕሎ ሲጨርስ ስዕሉን ቢስመው ከንፈሩ ከስዕሉ ጋር ተጣብቆ ቆይቷል። የቤተ ክርስቲያኒቱ የማይዛባ ትምህርት እና ስርዓት ከንፈሩ ከስዕሉ ጋር ተጣብቆ ቆይቷል። ይህ ሁሉ ከስዕሉ የታየው ተአምራት ነው። የቤተ ክርስቲያኒቱ የማይዛባ እምነት ማለት ነው። ከንፈሩ ከስዕሉ ጋር ተጣበቀ ማለት ነው። ፊኒሽ። እሺ፣ ቀጥሎ ያለውን ደግሞ እንመልከት። የእመቤታችንን ስዕል በመጀመሪያ የሳለ ወንጌላዊው ሉቃስ ነው። በእኛም ቤተ ክርስቲያን የጸሎትና የመዝሙር መጽሐፍት የእመቤታችንን ስዕል ወንጌላዊ ሉቃስ መሳሉን ይናገራሉ ይላል። ከዛ ሰላም ለስዕልኪ እንተ ሰአላ በእዱ ሉቃስ ጠቢብ ወንጌላውያን አሃዱ ይላል። ኦኬ፣ ከወንጌላውያኑ አንዱ ጠቢቡ ሉቃስ በእጁ ለሳለሽ ላንቺ ሰላምታ አቀርባለሁ። ለማ ለስዕሉ ሰላምታ አቀርባለሁ። አይከን ቬነሬሽን የለም። ኧረ እባክህ ያው አይከን ቬነሬሽን ለስዕሉ ሰላምታ አቀርባለሁ። ሉቃስ ለሳላት ስዕል ሰላምታ አቀርባለሁ ይላል። መልክዓ ስዕል የቤተ ክርስቲያኒቱ የማይዛባ እምነትና ስርዓት። እሺ፣ ከዛ እንቀጥል። ስዕል በቤተ ክርስቲያን ሁለት አይነት መልእክት አለው። ከነዚህም አንዱ ተአምራት ነክ የቅዱሳት መጽሐፍት ታሪኮችን ማንበብ ለማይችሉ ሰዎች ለማስረዳት ነው ይላል። ስለዚህ ይህ ምንም እንትን አይደለም፣ ችግር የለውም። ሁለተኛው ደግሞ ማንንም ሳይፈራና ሳያፍር ስለ ሃይማኖቱ መስክሮ በሰማዕትነት የሞተ ወይም ስለ ዓለምና ስለ ራሱ በመጸለይ መላ ሕይወቱን ከፍትወታት እኩያት አጋንንት ጋር በመጋደል ያሳለፈውን ሰማዕት ወይም ጻድቅ በስዕል ለማስታወስ በስዕሉ አማካኝነት እያንዳንዱ ምዕመን ለስዕሉ ባለቤት ያለውን ክብርና ፍቅር ለመግለጥ ነው። ይሄን ማን አረገው ነው ጥያቄው። ለማንኛውም ግን ይቀጥላል። በስዕል ፊት ቆሞ መጸለይ ከባለ ስዕሉ ረድኤትን በረከትን መለመን መማጠን ነው። ለስዕል የጸጋ ስግደት መስገድ፣ ስዕልን መሳለም በስዕሉ አማካኝነት ለስዕሉ ባለቤት ክብርና ፍቅርን ለመግለጥ ነው ይላል። በስዕል ፊት ቆሞ መጸለይ ከባለ ስዕሉ ረድኤትን በረከትን መለመን መማጠን ነው። የቤተ ክርስቲያኒቱ የማይዛባ እምነትና ስርዓት። ለስዕል የጸጋ ስግደትን መስገድ የቤተ ክርስቲያኒቱ የማይዛባ እምነትና ስርዓት። ለስዕል ምን መስገድ? የጸጋ ስግደት ለስዕል ይገባል። ለስዕል አንሰግድም የምትሉ ሰዎች ስዕልን መሳለም በስዕሉ አማካኝነት ለስዕሉ ባለቤት ክብርና ፍቅርን ለመግለጥ ነው። ስለዚህ ለስዕል የጸጋ ስግደት የምትሰግደው በስዕሉ አማካኝነት ለስዕሉ ባለቤት የጸጋ ስግደት ለመስገድ ነው። ኖ ፖይንት።
ይኸውም የቤተ ክርስቲያን ሕልውና ከታወቀበት ጊዜ ጀምሮ የነበረ ጥንታዊ ትውፊት ነው። ኦኬ፣ የቤተ ክርስቲያን ሕልውና ከታወቀበት ጊዜ ጀምሮ የነበረ ጥንታዊ ትውፊት ነው። የቤተ ክርስቲያኒቱ የማይዛባ እምነትና ስርዓት። እንቀጥል። በቤተ ክርስቲያናችን ስርዓት ለተሳሉና በጸሎት ለከበሩ የእመቤታችን የቅዱሳን መላእክት፣ ጻድቃንና ሰማዕታት ስዕሎች የጸጋ የአክብሮት ስግደት ለስዕሎቹ ማለት ነው። ጻድቃንና ሰማዕታት ስዕሎች የጸጋ የአክብሮት ስግደት፣ አስተብርኮና አድኖ ማቅረብ እንደሚገባ ቤተ ክርስቲያናችን ታምናለች፣ ታስተምራለች። ቅድመ ስዕልኪ እሰግድ፣ በስዕልሽ ፊት እሰግዳለሁ። ወለስዕለ ወልድኪ እገኒ። ኦኬ፣ ለልጅሽም ስዕል ማርያም ድንግል ማርያም እማዶኒ። መልክዓ ስዕል ላይ የተቀመጠ ነው። ይሄ መልክዓ ስዕል እንደሚለው እንደዛ በስዕልሽ ፊት እሰግዳለሁ፣ በልጅሽም ስዕል ፊት። ኦኬ፣ ወይ እንግዲህ ተነሽ ሰያፍ አላቅም፣ ረስቼዋለሁ። ተምሬው ነበር ረስቼዋለሁ። ኤኒዌይ ግን መልክዓ ስዕልን እየጠቀሱ የሚናገሩት ነገር ለስዕል ስግደት እንደሚገባ ነው። ለስዕልሽ እሰግዳለሁ እንዳለ ከወንጌላውያን መሀል አንዱ ለሆነው ለጠቢቡ ሉቃስ ለሳለው ስዕልሽ እሰግዳለሁ ሰላም እላለሁ የሚለውን የመልክዓ ስዕልን ትምህርት ጭምር ይዞ መጥቶ የቤተ ክርስቲያኒቱ የማይዛባ እምነትና ስርዓት እዚህ ላይ የተመሰረተ ይላል። ወይ እኛ ጥያቄ እየጠየቅን ያለ ነው በዶግማው እናውራ ብላችኋል። ዶግማ ካልሆነ ኑና ኦፍኮርስ ዶግማ አይደለም ብላችሁ ተናገሩና ከዛ ቀጣዩን ነገር ደግሞ ትሄዱበታላችሁ። ኦኬ፣ ይሄ ግን የቤተ ክርስቲያኒቱ የማይዛቡ እምነትና ስርዓቶች መካከል አንዱ ነው። ምንም ልታደርጉት በማትችሉት መልኩ አንድነት እንዲመጣ ከሌሎች ጋር እንወያይ ብትሉ እንኳን ይሄንን ይዛችሁ ነው፣ ይሄ ዋናችሁ ነው፣ ይዛችሁ ነው አንድነት እንዲመጣ ብትወያዩት። ይሄ አይነካብንም ብላችሁ ነው የምትወያዩት። ሰው ወደ ኦርቶዶክስ መሄድ የሌለበት፣ ሰው ኦርቶዶክስን ኮንሲደር ማድረግ የሌለበት፣ ሰው ከኦርቶዶክስን መውጣት ያለበት አንዱ ከነዛ ምክንያቶች መካከል አንዱ ይሄ ነው። ቤተ ክርስቲያኒቱ መምህራኖቻችሁ ሐዋርያቱ ያላረጉትን፣ ያላሉትን፣ ያላስተማሩትን በሐዋርያቱ ሕይወት ያልተከሰተውን ሁሉ ሆኗል፣ ተከስቷል፣ አስተምረዋል። በቤተ ክርስቲያን ውልደት ጊዜም የነበረ ነው። በትምህርታችሁ ክርስቶስን ክዳችሁታል። በትምህርታችሁ ክርስቶስን ክዳችሁታል። አይ ልክ አይደለም ካላችሁ ኑና ሞግቱ። እዚህ ላይ ወገኖች ያላችሁን ሀሳብ ስጡበት። እንትን ላረጋችኋለን፣ ያሉትን እንሰባችኋለን። ማስታወቂያ እንትን እንደምናገር ቃሪ ጥምቀት ለድነት የለም ዛሬ ምናረገው አሁን ህዝቡ ይፈልሳል። 187 ሰው ቀጥልቹ። እሺ ዘዳግም ምዕራፍ 4 ቁጥር 15 ላይ ያለ ቃልና 5 ላይ ያለውን ማንበብ ፈልጋለሁ። በነገራችን ላይ ይሄ እንደ ቀልድ የምናየው ጉዳይ አይደለም። ምንድን ነው የሚለው? እግዚአብሔር በኮሬብ በእሳት ውስጥ ሆኖ በተናገራችሁ ጊዜ መልክ ከቶ አላያችሁምና እጅግ ተጠንቀቁ ነው የሚለው። እንዳትረክሱ የተቀረጸውን ምስል የማናቸውንም ነገር ምሳሌ በወንድ ወይም በሴት መልክ የተሰራውን ካንማጅን በወንድ ቢሆን በሴት መልክ የተሰራው እንዲሁም በምድር ያለውን የእንስሳት ሁሉ ምሳሌ፣ በሰማይ በታች በሚበረውን የወፉን ሁሉ ምሳሌ፣ በምድር ላይ የሚሽከረከረውን ሁሉ ምሳሌ፣ ከምድርም በታች በውሃ ውስጥ የሚኖረውን የዓሣ ሁሉ ምሳሌ እንዳታደርጉ ዓይኖቻችሁን ወደ ሰማይ አንስተህ ለአምላክ ለእግዚአብሔር ከሰማይ ሁሉ በታች ላሉት አሕዛብ ሁሉ የሰጣቸውን ፀሐይና ጨረቃን ከዋክብትና የሰማይ ሰራዊት ሁሉ ባየ ጊዜ ሰግደህላቸው አምልካቸውም እንዳትሰግድ ተጠንቀቅ። ከላይ ምንድን ነው የሚለው? እንዳትረክሱ የተቀረጸው ምስል የማናቸውንም ነገር ምሳሌ በወንድ ወይነ በሴት መልክ የተሰራውን እንዳትሰግድላቸው፣ እንዳትቀርጻቸው፣ እንዳታረጋቸው ለአንተ ተጠንቀቅ። መልክ አላየህም እግዚአብሔር ሲናገር ራሱ። አሁን ሥላሴ ተስሎ እናያለን አይደል?
አብ፣ ወልድ፣ መንፈስ ቅዱስ ተስለው እናያለን። እንግዲህ ከዛ ምዕራፍ 5 ላይ ተመልከት ምለው ነገር ስላለኝ ከግብፅ ምድር ከባርነት ቤት ያወጣው እግዚአብሔር አምላክህ ነኝ፣ እኔ ነኝ። ከእኔ በቀር ሌሎች አማልክት አይሁኑልህ። በላይ በሰማይ ካለው በታች በምድር ካለው ከምድር በታች በውኃ ካለው ነገር የማናቸውንም ምሳሌ የተቀረጸውን ምስል ለአንተ አታድርግ ይላል። ይህን ካደረግክስ በሚጠሉኝና እስከ ሶስተኛና አራተኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ ያመጣለሁ ብሎ በማስጠንቀቂያ ለእስራኤል የተናገረበትና ከዛ ጊዜ ጀምሮ የእግዚአብሔር ሕዝብ አንድም ቦታ ላይ ምስል ቀርጾ አምልኮም አድርጎ ስግደትም አድርጎ በአባቶቻቸው በነቢያትም በአባታቸው በአብርሃምም በይስሐቅ በያዕቆብም ምሳሌ ምስል ቀርጸው በቅዱሳን ሰማዕታቶች ነቢያቶቻቸውም ስም ቀርጸው ሰግደውም አድርገው ማያውቁም ስዕል የተጠላ ነው። ያን ካደረጉ ቀጥታ ከአሕዛብ ጋር ይሄ የዚህ ቃል መርገም ነበር የሚደርስባቸው። እንዴት ነው መጽሐፍ ቅዱስ እግዚአብሔር ራሱ ስዕልን አታድርግ እንዳትረክስ ተጠንቀቅ ብሎ እያለ የሆነ ጉባኤ ተሰብስቦ ዶግማ አድርጎ ሊቀርጽ የሚችልና የሚጸድቅለት ነው? የአባቶች ጉባኤ ከመጽሐፍ ቅዱስ ወጥቶ መጽሐፍ ቅዱስ ላይ የሌለን ነገር ትምህርት አድርጎ መጽሐፍ ቅዱስ የሚቃወመውም እግዚአብሔር ተጠንቀቅ ያለበትን ተደርጎ የማያውቀውን በሐዋርያትም በነቢያትም በእስራኤል ሕዝብም ዘንድ ተደርጎ የማያውቀውን ልምምድ ለማድረግ የሆነ ቤተክርስቲያን አባቶች ተሰብስበው የሚያጸድቁት ዶክትሪን ወይም ዶግማ ተቀባይነት ሊኖረው እንዴት ይችላል? ከእግዚአብሔርስ መርገም እንዲህ አይነት ሕዝብ እንዴት ያመልጣል? ይህንን አስባችሁታል ወይ? ሰማይና ምድርን የፈጠረው አምላክ ነው ስዕልን የሚቃወመው ምስልን የሚቃወመው ተጠንቀቅ እጅግ እያለ እንዳትረክስ እያለ እንደውም ዝቅ ብሎ ዘዳግም ላይ ምን ይላል? እግዚአብሔር አምላክ የሚባላ እሳት ነውና ነው የሚለው። የሚባላ እሳት ነውና አይምርህም ነው። ለስዕል የምትሰግድ ከሆነ ስዕል የምትቀርጽ ከሆነ በወንድም ምሳሌውን በሴት እንዲሁም በሚሽከረከሩ በእንስሳትም ሆነ በአራዊቶች ምሳሌ አድርገ የምታደርግ ከሆነ እንደ አሕዛብ የእግዚአብሔር ሕዝብ ከሆነ አይምርህም፣ ምሕረት ርኅራኄ የለውም፣ ተላልፈሃልና። እግዚአብሔር በኮሬብ ላይ እንግዲህ ለሕዝቡ ሰማይና ምድርን በሚያናጋ ድምፅ የተናገረው ይሄንን ነው። ወዳጆቹ በምንም አይነት መልኩ የሆነ ጉባኤ ያጽድቆታልና በቃ ኢንፋለብል ነው ልትል የምችልበት ምንም አይነት ራይት የለህም። ይልቁኑ በእግዚአብሔር መርገምና ቁጣ ስር ነው የምትኖረው የቱንም ነገር ብታደርግ። ለምን? እግዚአብሔር ከቃሉ ውጪ ፍርድ የለውምና። አየ እግዚአብሔር በታሪክ ውስጥ የጠላው ነገር ቢኖር በምስል ፊት መስገድና ምስልን ለራስ አድርጎ በቤት አስቀምጦ በየትኛውም ማምለኪያ ስፍራ አስቀምጦ ለዛ መንበርከክ የጣዖት አምልኮ የአሕዛብ ልምምድ ስለሆነ እግዚአብሔር ቅዱስ ስለሆነ የተለየ ስለሆነ እግዚአብሔር አምላካቸውን ቀርጸዋ እንዳያመልኩ በሴትም በወንድም በመላክም ስም እንዲሁም በእንስሳ በተፈጥሮ ምንም አይነት እንዳያደርጉ ተናግሯል። ስለዚህ እንዴት አድርገህ ነው በጉባኤ ሰብረህ የእግዚአብሔርን እውነተኛ ነገር ሰብረህ ልታጸድቅ የምችለው? እግዚአብሔር ምሕረት ያድርግልን ነው የሚባለው። ተባረኩ። ተባረክ ጆ። ጋይስ እየገባው አይመስልም? እሺ ይህን ላቅርብና በዚህ ጉዳይ ላይ ኦፊሻል የሆነ የዲቤት ጥሪ እኛ ይህ ሰዎች ኦርቶዶክስን ኮንሲደር እንዳያደርጉ በጣም ትልቁ ምክንያት ነው ብለን እንወስደዋለን። ምንን? ለስዕል የሚደረግ የጸጋ ስግደትን፣ በስዕል ፊት የሚደረግ ስግደትን ኢ መጽሐፍ ቅዱሳዊ ነው። በቤተ ክርስቲያን ታሪክ ዘግይቶ የመጣ ነው። ባዕድ ልምምድ ነው። ስለዚህ ክርስቲያኖች ይህን ልምምድ ሊለማመዱ አይገባም። ኢ መጽሐፍ ቅዱሳዊ ነው። ስለዚህ በዚህ ምክንያት ደግሞ ኦርቶዶክስን
ወይም ደግሞ አይከን ቬነሬሽንን የሚለማመዱ ማናቸውንም ተቋማት ማንም ሰው ኮንሲደር ማድረግ የለበትም ክርስትናን ከፈለገ ብለን እናምናለን። እናንተ ደግሞ ይህ ትምህርት እውነተኛና መጽሐፍ ቅዱሳዊ ነው፣ ክርስቲያኖችም ገንዘብ ሊያደርጉት የሚገባቸው ነው የምትሉ ከሆነ ይፋዊ የውይይት ጥሪ እዚሁ እያቀረብን እንገኛለን። ስለዚህ አይከን ቬነሬሽን ላይ መወያየት የምትፈልጉ ኦርቶዶክስ አፖሎጂስቶች እኔ እዚህ ጋር አለው መልህቅ ወይም ደግሞ ጆ አለ፣ ከዛ ዴቭ ወይም ደግሞ ኢፒ ክርስቲያን አለ። ስለዚህ ከሶስታችን አንዳችን ይህንን የውይይት ጥሪ እያቀረብን ስለሆነ ከሶስታችን አንዳችንን መርጣችሁ መወያየት ትችላላችሁ። ሌሎቹንም እዚህ ያላችሁትም ማለት መወያየት ትችላላችሁ። ይህን የውይይት ጥሪ ግን ኦፊሻል አድርገነዋልና እስቲ መታችሁ ተወያዩበት ለማለት እንወዳለን። ለማንኛውም ግን ሌሎቻችሁ ቀጥለዋል። ኦብጀክሽን እኛ ለስዕሉ ባለቤት እንጂ ለስዕሉ አይደለም የሚል ነውና በዚህ ርዕስ ላይ የአውግስቲን ኮቴሽን አለ ካስታወስከው ማለት ነው። ግልጽ አድርጎ የሚቃወመው እንግዲህ የለም በጭራሽ ይችላል። ይሄ ልጅ እስኪ ያስገባው ማለት ሎጎስ ላይ ገባ ባትልፋ ቃል በቃል አስገባለሁ ና ግባ እስኪ ምንድን የለም በጣም ደፋር ነው በኢየሱስ ስም። ይሄን እያነበብኩት እኮ ፊት ለፊት ያለ እኮ ጽሑፍ እኮ ነው እንዴ! ምን ሆነ ነው? ቸርቻር ሂድና ጌታ ኢየሱስ ድረስ ሽታው የለም። ኧረ ንስሐ ግባ በል ቃሌ በዚህ ርዕስ ላይ አውሩና እኔ አንዳንድ ሀሳቦችን መጨረሻ ላይ እላለሁ። እሺ ኤቢ ያለክ ኤቢ እስካሁን ድረስ በስማ ሚዩት አድርጎ ሌላ ቦታ ሰፊ ውይይት ላይ ነበር አሉ። ኤቢ አለ እየሰማኋችሁ ነው። አድዋ ልክ ነህ። ሌላ ቦታ አንድ ሀገራዊ ጉዳይ ላይ የተወያየው ነበር። አንድ የሆነ ቀደም ቆይቷል የክሌመንት ያነበብኩት ነበረ። እግዚአብሔር በምንም ልንመስለው አንችልም። ስለዚህ አክቹዋሊ ለኖስቲኮች የተሰጠ መልስ ነው። ግን በተለይ እንደዚህ ዲቮሽን ለቬነሬሽን መጠቀምን ስትሪክትሊ የተቃወመበት እንትን አስታውሳለሁ። ተወስፋለ የእንትን ላይ መጽሐፉን ስትሮማታ ላይ ሆኖ ይሄ ጋድ ኢዝ ስፒሪቹዋል እና ማቴሪያል ሪፕሬዘንቴሽን በተለይም ይሄ የፓጋን አይዶሎችን የሚያስታውስ ነገር የሰው ስራ ፎርም ኦፍ ጋድን የሰው ስራ ሪዘምብል ሊያደርግ አይችልም፣ ወይም ደግሞ ሪፕሬዘንት ሊያደርግ አይችልም። ጋድ ኢዝ ዊዛውት ፎርም የሚለው ነገር አለ ክሌመንት ኦፍ አሌክሳንድሪያ። በምስል ሃይማኖትን ሚሚክ ማድረግ እንጂ ሃይማኖት የለም የሚለው ማለት ነው። ቡክ ሰብን እንደሆነ አውቃለሁ፣ ግን ቡክ ሰብን ብዙ ቻፕተሮች ስላሉት ኤግዛክት የትኛው ቻፕተር ላይ እንዳለ አላስታውስም። ግን በጣም ኦፖዝ አድርጓል። እነ ኦሪገንም ተቃውሞታል። ግን የክሌመንት ኦፍ አሌክሳንድሪያ ቅርብም ስለሆነ የሰከንድ ሴንቸሪ ካቶሊክ ፋዘርስ ውስጥ ያለ ሰው ስለሆነ አይ ቲንክ የእሱ አርጊውመንት ኢት ሜክስ ሴንስ። ለምሳሌ እኛ ልጅ እያለን ስላሴ ስዕል ይወድ ነበር እና የማርያምን ስዕል ይስል ነበር፣ የስላሴን ስዕል ምናምን በእስክሪብቶ ይስል ነበር እና ለብዙ ዓመታት ስላሴ ሲባል እስከ ቅርብ ጊዜ ድረስ እነዛ ሶስቱ ሰዎች ሸምገል ያሉ አንድ አይነት ስዕል ምናምን እንትን ያሉ ይመጣሉ። ስጸልይ ራሱ በጣም ያስቸግሩኝ ነበር። አይምሮዬ ላይ እነሱን አስብና አይ ዶንት ኖ እንደዚህ አይነት ኤክስፒሪየንስ እናንተ ገጥሟችሁ እንደሆነ አላውቅም። በጌታ ራሱ ሆኜ
ለአመታት በቃ ቁጭ ተንበርክኬ ስጸልይ እነዚህ ሰዎች ይመጡብኝ ነበር አይምሮዬ ላይ ምናምን አይምሮዬ ስላቸው ነበር። ያ ምን ያህል እግዚአብሔርን ራሱ ጊዜ ስዕሉ በጣም ሚኒማይዝ ያደርገውና እግዚአብሔርን ለመረዳት ራሱ ሲገለበጥ ይመስለኛል። አስበው። ይህንን ነው ጨምረው። ቴንኪው ቀጥ ያ ቴንኪው የስትሮማታ 7:5 መሰለኝ እንትን ያረከው ኮት ያረከው አይደል? የጠበጣይዋል የተሰሩ ምስሎች እና ቤተ መቅደሶች ከማይንቀሳቀሱ ነገሮች የተሰሩ ናቸው የሚለው ማለት ነው። ስለዚህ እነርሱ ደግሞ ግዑዝ ቁሳዊና ርኩስ ናቸው። የጥበብ ቁሳዊና ርኩስ ናቸው። ቁሳዊና ርኩስ ናቸው። የጥበብ ስራዎች ቁሳዊና ርኩስ ናቸው። የጥበብ ስራዎች ኢምፔዶክለስ ወይም ራሱ ሆሜር እና ሄሲዮድ ቢሆኑም የትኛውም ሰው ቢሆን እነዚያ መመሪያቸውን የተከተሉት በእግዚአብሔር ቃል አንድ አምላክ ወደ ሆነው የቃሉ አባት ይመለከቱ ዘንድ በኢየሱስ ክርስቶስ ትምህርት ቤት እየተማሩ አለ ስኩል ኦፍ ክራይስት ምስሎችንና ሐውልታትን እንዲሁም የአይሁድን አጉል እምነቶች ሁሉ ከካዱት ይልቅ እንዴት በተሻለ መንገድ እንደሚሄዱ የላቀ ሕይወት እንደሚመሩ ሊያሳየን ይገባል። ከኢየሱስ የተማሩ ከፊት ለፊት የሚያስቀምጡት የሚሰገድለት ነገር የላቸውም ሲጀምር። በዚህ የሚታወቁት እንደነ ሴልሰስ ያሉ ፔጋኖች ናቸው እንጂ ክርስቲያኖች አይደሉም። የሆነ ነገር አቆሞ እዛ ነገር ፊት ሲሰግዱ አይታዩም ማለት ነው። አሁን የምታመጡት ለስዕሉ አይደለም ለባለ ስዕሉ ምናምን አያውቁትም ሲጀምር። እነሱ የሚያውቁት ነገር ራሱ አይደለም። ኤቢ ስላነሳው እንደ አንዳንድ አባቶችን ዝም ብለን እንሄድባቸው ብዬ አስቤ ነው። ለዚህ ልጅ ይሄን አንበብለት በጌታስ መዝሙር 115 ቁጥር 7 ጌታ ኢየሱስ ድረስ አንብበው እስኪ ክፈትለት። አንድ ዲቫይስ ነው መዝሙሩን ራሱንም ከፍትለት ኖ የአውግስቲን 115 ቁጥር 7 ሊንክ ካለ በውስጥ እንትን አድርግልኝ፣ ሼር አድርግልኝ። ልክ ይላለው። ኦኬ ምን እንደሚጨቃጨቅ ግራ ገባኝ። ቲክቶክ ላይ ላከው። ቲክቶክ ላይ አይደለም ማለት ቆይ ታችን ያው እሺ 115 እኔ ነግሬው አሁን ይጨቃጨቀኛል። ታውቃለህ ሙሉ ሳያነብ መጥቶ or they have mouths and speak not eyes have they and see not አፍ አላቸው አይናገሩም፣ አይን አላቸው አይመለከቱም። they have ears and hear not ጆሮ አላቸው አይሰሙም። noses have the and smell not አይሰሙ አያሸቱም፣ አፍንጫ አላቸው አይሸቱም። እጅ አላቸው ምናምን የሚለውን ያስቀምጥና even their artist before surpasses them since he had the faculty of molding them by the motion of functions of his limbs, though you would be ashamed to worship that artist even you surpass them though you have not made these things. ምንድነው ቆይ ይሄ since you do what they cannot do even a beast does excel them for unto this ይሄ እኮ just ቅርጻ ቅርጹን እንትን የሚልበት ነው። neither cry they through their throat for after had said above they have mouths and speak not. ቁጥር 7 ቁጥር 7 አምስት ላይ ያላችሁት ቁጥር 7 ቁጥር 5 ነው። ዋው አምስት ነው አንበላችሁ። ያው መዝሙር 115 ቁጥር 5 ጀምሮ ሐሳቡን ያስቀምጥና ከዛ ቁጥር 7 ላይ ይሄዳል። እሱ በጌታ ስም አንድ የሆነ ሰው ሲያቀርበው ሰምቼ በኢየሱስ ተመልከቱት። but it will be said we also have very many instruments and vessels made of materials or metal of this description for the purpose of celebrating sacraments.
ቅዱሳን ሚስጥራትን ሰልብሬት የምናደርግባቸው ብዙ እቃዎች አሉን፣ ማቴሪያሎች አሉን፣ ንዋያተ ቅዱሳት which being consecrated by these ministrations are called holy ቅዱስ ብለን የምንጠራቸው in honor of him who is thus worshipped for our salvation and what indeed are these very instruments or vessels but work of men's hands ታዲያ እኛ ራሳችን የምንጠቀማቸው እነዚህ እቃዎች ቅዱስ ብለን የምንጠቀማቸው እቃዎች ራሳቸው በእጅ የተሰሩ አይደሉም ወይ? አሁን ልዩነታቸውን ሊያስቀምጥ ነው እዚህ ጋር ማለት ነው። but they have mouths and yet speak not have they eyes and see not ከዛ በኋላ እነዚህ አሁን ለተርጎምለት ረድ we pray unto them because through them we pray to God ይላል። አንብቦ ደግሞ ይሄኛው ከዚህ ጀምረ ካነበብከው ነው እንትኑ የሚያደርገው ኮንቴክስቱ የሚይዘው ማለት ነው። እነዚህ አሁን አፍ እያላቸው የማይናገሩት አይነት ነው። ሪቶሪካል ነው አይደሉም ነው መልሱ። have they eyes and see not አይን እያላቸው የማያዩ ናቸው። ሪቶሪክ ነው አሁን መልሱ አይደሉም የሚል do we pray unto them because through them we pray to God አይደለም። በእነሱ በኩል ወደ እግዚአብሔር እንጸልያለን፣ ስለዚህ ወደ እነሱ እንጸልያለን። አሁንም ሪቶሪክ ነው ነው መልሱ የሚሆነው። this is chief cause of this insane profanity that figure resembling the living person insane ነው። ይሄ እብደት እኮ ነው ራሱ ማለታችሁ። ይሄ ፊገር የሚኖረውን ሰው የሚመስለው ይሄ ሊቪንግ ፐርሰንን የሚመስለው ፊገር which induces men to worship it ሊያመልኩ ሰዎች መጠጋታቸው ራሱ ይሄ እብደት ነው። it has more influence in the minds of the miserable persons እንዲህ አይነቱን ነገር የሚያምን ሰው አይምሮ ሚዘራብል የሆነ ሰው ነው እንዴ። ይሄንን ላይክ ቨሪሽን ነው የመጣው ቃል በጌታ ሰው ራስህን ነው በካልቸር እኮ። ስለዚህ እኔ ነኝ እንጂ ያመጣሁልህ። ሶ ዱ ዊ ፕሬይ አንቱ ዘም አሁን ለምሳሌ በእነሱ በኩል ወደ እግዚአብሔር እንጸልያለን አይደለም ነገርየው። አሁን ለምሳሌ ጀስት ሚሉህ አንዳንድ ጊዜ ማለት ነው። ሀሳቡን ከተረዳው ያ እንደ ጣዖታቱ አይደሉም እነዛ። በቃ የምንጠቀምባቸው እቃዎች ጀስት ናቸው እንጂ አሁን ያለው እንትን ያለው እነሱ የሚያደርጉትን ልምምድ ምንም የምናደርገው ነገር የለም ነው ፖይንቱ። ልታወርደኝ ነው አኪ ገባ ማን ነው አኪ ገባላችሁ? ኧረ ጠይቄ ልውረድ በጌታ ብዙ ሰው አለ። እስቲ አንድ ጊዜ እንትን ብለው የቃል ህይወት ጥያቄው ምንድን ነው? ጥያቄ ምን መሰለህ? ከአንድ ከየት ነው ግን? ቆይ ከየት ነው? እሱ ችግር ኦልቬራም አለ ሄሪያም አለ ብሎ ካውንስል ኦፍ ሄሪያም አለ ሲኖድ ኦፍ ኮንስታንቲኖፕልም አለ መሰለኝ። አንድ በጣም ሲሪየስ እርምጃ የወሰዱት እንደውም ሄሬሲ ነው፣ ሌላው ደግሞ አደልትሪ ነው ብለው በጣም የኮነኑት አለ በዚህ ጉዳይ ላይ። አንዳንዶች የተለያየ በተለይ ከስንተኛው ነው ከአምስተኛው ጀምሮ አንዴ ይወድቃል አንዴ ይነሳ ነበር ይሄ ነገር እና ኦልቬራ በጣም ልክ ነህ። ትዝ ይለኛል ኦልቬራ እንደውም መሞት ይሻላል የሆነ ያሉት ነገር አለ። ስዕላትን ቬነሬት ከማድረግ መሞት ይሻላል ሳምቲንግ ትዝ ይለኛል። አንድ ጊዜ ከዳኒ ቤት ገብተን እያየነው ነበረ እና በጣም ሲሪየስ የሆነ እንትን ያደረጉት። ሁለተኛ በፖስትልስ በመጀመሪያው ሴንቸሪ የነበሩት ያው ጁሾች ናቸው። እነ ፖል እነ ጴጥሮስ ሁሉም ሐዋርያቶቹ ጁሾች ስለነበሩ ጁሾች ደግሞ ለስዕል ያላቸውን እንትን ቅድም ጆኒም እያወራ የሰማሁት ነበረው በጣም የተለየ አመለካከት ነው ያላቸው። በፍጹም ያው በጣም ያው ዘጸአት ላይም ብዙ ቦታዎች ላይ እንትን ብሉይ ኪዳን ላይ ሲሪየስ የሆነ እንትን ነው ያለው እና አይ ቲንክ ወደ 3-4 እንትኖች ሲኖዶሶቹን ጨምሮ በዚህ ጉዳይ ላይ ሲሪየስ የሆነ እንትን እንደወሰዱት እዚህ ይለኛል ለማለት ነው። ኦኬ ያ ቀድሞ በነበሩ ሎካል ካውንስሎች ሎካል ናቸው ብለው ነው የማይቀበሏቸው። ሎካል በሆኑ ካውንስሎች ተመሳሳይ ነገሮች ተነስተዋል። ካውንስል ኦፍ ኤልቪራን ስንመለከት ጀስት ሌሎችም ካውንስሎች አሉ። ኤሪያ አለ። ያኛውን ኮንስታንቲኖፕልን አይረው ነው አላየሁትም እሱን በደንብ ሁለቱን ግን ማየት እንችላለን ማለት ነው። እና አፍተር ኦል ስቲል ኮንክሉድ ልናደርግበት የምንችለው አንድ ነገር አለ። እሱ ምንድን ነው? አይከን ቬነሬሽን በምንም አይነት ሁኔታ መጽሐፍ ቅዱሳዊም አይደለም
ስፒር አምኖልናል። እሱን አጌንስ ሂዝ ካውንስል ቢሆንም ግን አምኖልናል። በቤተክርስቲያን ታሪክ እጅግ ዘግይቶ የመጣ ባዕድ ትምህርት ነው። ነገር ግን ቅድም ኦልሬዲ አቅርበናል የውይይት ጥሪ ኦልሬዲ አቅርበናል የውይይት ጥሪ ኦልሬዲ አቅርበናል የውይይት ጥሪ ኤኒዌይ እንቀጥላለን። ጆ አለክ አሁን እንትን እያደረግን እንሂድ ነው። አሪፍ ነው። ጥሩ እየሄድን ነው። ምናልባት ለመጨመር የሚጨምረው ነገር ምንድን ነው? በእርግጥ አሁን ቅድም እንግዲህ ከኢስተርን ኦርቶዶክስ ነው ምንድን ነው ካውንስል ጠቅሰን የተቀበል ያወራ ነው እና የሁለተኛውን ወይ ደግሞ አይ ቲንክ ሰባተኛው ነው አይደል? ሰባተኛው ነው ወይስ ስድስተኛው ነው? ሁለተኛው የኒቅያ ጉባኤ እሱን አስተካክሉ። ሰባተኛው ጉባኤ ማለት ነው የመጨረሻው ሰባተኛው ማለት ነው። ያ የሰባተኛውን የኒቅያ ጉባኤ ሁለተኛውን ማለት ነው። ካቶሊክም ኢስተርን ኦርቶዶክስም ኢንፋሊብል ዴፊኒቲቭ የሆነ ጉባኤ አድርገው ነው የሚቀበሉት እና እሱን በደንብ አድርጋችሁ ወቁ። ከዛ ኦሪየንታሎች ጋር ስመጣ እንግዲህ አሁን በሀገራችን ያለውን ቃል ያንብቦልናል። ወደ ሌሎች ስንሄድ ደግሞ እንዴት ነው እዚሁ ምንድነው ጉባኤ ላይ የሰባተኛው ጉባኤ ላይ ያለውን አቋም እንደሚቀበሉም ደግሞ የሚናገር ሌላ ምንድነው ነገር አለ ማለት ነው። አይ ቲንክ የምታውቁ ከሆነ በኢስተርን ኦርቶዶክስ እና በኦሪየንታል ቸርቾች መካከል ዲስከሽኖች አሉ አይደለ? ክሪስቶሎጂካሊ ይለያያሉ እና በታሪክ ውስጥ ከሆነ ጊዜ በኋላ ለመስማማት ያላቸውን ነገር ለማጥራት ዲስከሽኖች ምናምን ነገር ነበሯቸው። ሶ በዛ ውስጥ የተስማሙባቸውን ነጥቦች ያወሩት የኦሪየንታል ኦርቶዶክስ ቸርቾች እና ከዛ በኋላ ደግሞ የኢስተርኖቹ የመጡባቸውን የደረሱባቸውን እንትኖች ነው የተስማሙባቸውን ነጥቦች ያስቀመጡባቸው ስቴትመንቶች አሉ። ሶ እነዛ ላይ ሄደን ስንመለከት ለምሳሌ አሁን ብዙ ናቸው። አይ ቲንክ ወደ 4 ምናምን አለ። ነገር ግን ይሄ ሰከንድ አግሪድ ስቴትመንት ቢባሉ ላይ ሄደን ስንመለከት አብዛኛው አሁን ላይ እንዴት ነው ስምምነት እየመጣ ነው ምናምን የሚባለው ነገር አለ። እሱን ያስቀመጡት አሁን አንዱኛው እንትናቸው እዚህ ላይ ነው ያለው ሰከንድ አግሪድ ስቴትመንት የሚለው ላይ ማለት ነው። ሶ በዚህ ስቴትመንት ላይ 8ኛው ቁጥር ላይ ማለት ነው ሄዳችሁ ስትመለከቱ ሰከንድ አግሪድ ስቴትመንት ነው ያልኩት። ምናልባት ከፍታችሁ ልታነቡ ትችላላችሁ፣ ችግር የለውም። ምን አይነት ነገር ይናገራል? ከፍተና አንብበው እንዴ እቺ የ1990 አግሪድ ስቴትመንት ነው። እሷ ላይ ማለት ነው። ያ እንችላለን። ልክፈተው ትችላለሽ። በዛውም እንትን ማለት ትችላለን። እሺ ምችል ከሆነ ክፈተውና እሺ አንተ ጋር አለ በቅርብ እኔ ጋርም አለ። ግን በዛው እያነበብኩ ማብራራት ያለበት ነገር ካለ ብዬ ነው እስከምከፍት ድረስ ብዬ ነው። እሺ ብቻ እዛ ላይ ከከፈተልኝ አነብላችኋለሁ። ምን አይነት ነገር ያስቀምጣል? ስንት ላይ ላውጣልህ? 8 ላይ ስምምነት እንዳላቸው እና ስፔሲፊክ ደግሞ ያደረገውና ሰባተኛውን ጉባኤ ማለት ነው በዛ ላይ የተቀመጠውን የዶክትሪን እንደሚስማሙ ሁለቱም ማለት ነው ያስቀምጣል ማለት ነው። ሶ እሺ እንደዚህ ይላል። አውስተከዋል ወይስ አጠረች? ሁለት ቨርዥን ነው ያለው ነገር ኢንተርኔት ላይ እና እሺ ላሳድግህ አድግሃል መክፈት ከቻልክ ማለት ነው። ኦኬ እኔ መክፈል አልችልም። ያው እንግዲህ ብዙ ችግር የለውም እኔ ከፍተዋለሁ ጋር መግባባት ስለማልችል ብቻ እሺ እንደዚህ ይላል። ላንብበው በቃ ምችል ከሆነ ተከፍተዋል። እስከዛ 8ኛውን ትልቅ ቁጥር ላይ ምን ይላል? ቦዝ ፋሚሊስ ሁለቱም ማለት ነው agreed both families accept the first 3 ecumenical councils የመጀመሪያዎቹን 3 ኢኩሜኒካል ዓለም አቀፋዊ ካውንስሎች ይቀበላሉ።
which form our common heritage. ከዛ in relation to the 4 later councils of the Orthodox Church, the Orthodox states that for them the above points 1 to 7 are the teaching also of the 4 later councils of the Orthodox Church, while the Oriental Orthodox consider this statement of the Orthodox as their interpretation. ኦሪየንታል ኦርቶዶክሶችም የራሳቸው አድርገው ይቀበሉታል ነው ደግሞ የኢስተርኖቹ ማለት ነው። with this understanding the Oriental Orthodox respond to it positively. ስለዚህ ለቀጣዮቹ ለመጡት ጉባኤያት ፖዚቲቭሊ ሪስፖንድ ያደርጋሉ ይላል ማለት ነው። ከዛ ስፔሲፊክ ሲያደርገው ደግሞ ምን ይላል? in relation to the teaching of the 7th ecumenical council, ሰባተኛውን የዓለም አቀፋዊ ጉባኤ በተመለከተ አስተምሮ በተመለከተ of the Orthodox Church, the Oriental Orthodox agree that the theology and practice of the veneration of icons taught by that council are in basic agreement with the teaching and practice of the Oriental Orthodox from ancient times, long before the convening of the council, and that we have no disagreement in this regard. So በዚህ ጉዳይ ላይ እንስማማለን። በዛ ላይ የተቀመጡትም ደግሞ ቴዎሎጂ የተቀመጠው ቴዎሎጂ እና ፕራክቲስ የአይከን ቬኔሬሽን ፕራክቲስ እና ቴዎሎጂ ማለት ነው ኦሪየንታል ኦርቶዶክስ ፕራክቲስ ከምታደርገውና ከምታምነው አስተምሮ ጋር ቤዚክ አግሪመንት ያለው ነው፣ ስምምነት ያለው ነው። ይሄም ደግሞ ከጥንት ጀምሮ የነበረ ነው ካውንስሉ ከመደረጉ በፊት ራሱ የሚል ነገር ያስቀምጣልና ምን ለማለት ነው ባጭሩ እዚህ ጋር የእንትኖቹን ከመጥቀስ በዘለለ ፍለፊትም ደግሞ ያወሩበትና ወደ ስምምነትም ደግሞ የደረሱበት ነጥብም እንደሆነ ራሳቸው እንደተናገሩ ለማሳየት ነው። ሶ ምን ማለት ነው ባጭሩ የኒቂያውን የሁለተኛው ጉባኤ ላይ የተቀመጡትን የተዘረዘሩትን አስተምህሮዎች የኦሪየንታል አድርገን ወይ ደግሞ በዚህ በሰከንድ ስቴትመንቱ ላይ ተሳትፈው የተስማሙበትን የኦሪየንታል ቸርቾች የነሱ ማቆም አድርገን መሞገት እንችላለን ማለት ነው ባጭሩ። እሱንም እንድትመለከቱልኝ ነው። በሚገርም ሁኔታ ማለት ነው በሚገርም ሁኔታ አንድ ነገር ልጨምርላችሁና እንትን የኮፕቲክ ቸርች አይ ቲንክ ካልተሳትኩኝ በቅርቡ ነገር ነው መሰለኝ ካቴኪዝም ሰርታለች። በጣም እግዚአብሔር ረድቷት ማለት ነው። አንድ ቴዎሎጂያን አላትና በሱ አማካኝነት ካቴኪዝም ጽፋለች እና ካቴኪዝም ኦፍ ከፍተኛ የሆነ እንትንን ስከፍት ቃሌ ካቴኪዝም ኦፍ ላነብላት ነበር ከፍቼ ግን ትዝ ሲለኝ ኢስተርን ነው። ያ ማለት አሪፍ ነው። እኔ በጣም ተመችቶኛል እና ምክንያቱም አሁን እንደዚህ ግልጽ ያለ የተብራራ ነገር እና ሄደን ልንጠቅሰው የምንችለው ነገር ሲኖር ቤተክርስቲያኒቷ እንዴት አምነዋለች ብለን የምንለው አሪፍ ነው። አሁን እዚህ እየተቸገርን ያለ ነው ምንም የሚጠቀስም ምንም ነገር ስለሌለ ከሞላ ጎደል በጣም ጥቂት ነው ያለው። እሱንም ደግሞ በቃ ኢንፋሊብል አይደለም ቤተክርስቲያን እንትን ያጸደቀችው አይደለም ምናምን ብሎ መጥቶ አንዱ ሊያወግዘው ይችላል። ሶ አልቀበልም ምናምን ሊልም ይችላል። ተሳስተዋል በቃ ሊልም ይችላል። ሶ እንደዚህ ነገር ሲቀመጥ ግን አሪፍ ይሆናል። ካቴኪዝም ሲቀመጥ ምናምን አሪፍ ይሆናል። እነሱም እንደሚጠቅሱት እኛም ለመጥቀስ እድል ይሰጠናል ነው። ሶ ባጭሩ ምን ላሳያችሁ ነው? ምን ጥያቄ ይጠይቃል? when did the use of icon of the Lord Jesus Christ begin? መቼ ነው የክርስቶስ የጌታችን ኢየሱስ ክርስቶስ ስዕል መሳል የጀመረው ብሎ ይጠይቃል። ሶ ከዛ በኋላ ምን ይላል? church tradition traces the earliest icon back to the lifetime of Christ himself and the period immediately after him. ማለት ነው የቤተክርስቲያን ትራዲሽን ኢርሊየር የሆነውን ጥንታዊ የሆነውን አይከን ወይ ደግሞ ስዕል ክርስቶስ በነበረበት ጊዜ እስከነበረበት ጊዜ ትሬስ ታደርጋለች ወደኋላ ትቆጥራለች ወይ ደግሞ ታሳያለች እስከዛ ድረስ እንደሚሄድ ይናገራል። እናም ከሱ በኋላም ደግሞ እንዳለ ብሎ ይላል። ከዛ በኋላ ትንሽ ዝቅ ብላችሁ አንድ ፔጅ ዝቅ ብላችሁ ምን አይነት ጥያቄ ይጠይቃል? 620ኛው ጥያቄ why was the early church cautious about the depiction of Christ ብሎ ይልና
ኤርሊ ቸርች ጥያቄ ነው። አሁን እንግዲህ ለምንድነው ጥንታዊ ቤተክርስቲያን የክርስቶስን ስዕል ዲፒክት ለማድረግ ለመሳል ካውሸስ የሆነችው ማለት ይሄ ማትፈልግ አይ አናርገው ብላ የምትጠነቀቅ የሆነችው ለምንድን ነው የሚለውን ይጠይቅና ምን ይመልሳል? the early church had reservation about portraying Christ. Instead, it is used to depict Christ through symbols and events in both the Old and New Testament until later when his icons gradually started to spread. ከዛ the reasons behind these reservations were the following ብሎ ABCD እያለ 1 2 3 4 5 6 7 8 9 ሪዝኖችን ይጠቅስልናል ማለት ነው። ማለትም ጥንታዊ ቤተክርስቲያን ለምን ኮሸስ እንደሆነች ክርስቶስን ለመሳል ያለሁት ስንተኛው ፔጅ ላይ ነው? አይ ቲንክ ፔጅ አለ 489ኛው ፔጅ ላይ ነው ቃል 489 ሶ ለምሳሌ የተለያዩ ሪዝኖችን ይሰጠናል። ለምሳሌ የመጀመሪያው ላይ the majority of the early church fathers were uncomfortable with some type of art due to the fear of returning to paganism. ወደ ፓጋኒዝም እንዳይመለሱ ካለ ፍራቻ የተነሳ ማጆሪቲ የሆነው የቤተክርስቲያን አባት ጥንታዊ አባት እንትን ከአርት ጋር አርትን ለመጠቀም በቃ የሚስማማ አልነበረም ነው፣ uncomfortable ነበር። ከዛ ሁለተኛ some fathers were hesitant in proclaiming the beauty of Christ in an icon. ከዛ ሌላ ምክንያት ያቀርባል። ከዛ ብዙ ምክንያቶችን ብቻ ይዘረዝራል። ወደ 9 ምናምን ምክንያት ይዘረዝርና ባጭሩ ምን ለማስረገጥ ነው? ጥንታዊ አባቶች ደግሞ ጥንታዊ ቤተክርስቲያን ለምን ክርስቶስን መሳል እንዳልፈለጉና ለምን እንደተጠነቀቁ ምክንያት ያጠናል ማለት ነው። ስለዚህ የኮፕቲክ ቸርች ካቴኪዝም ጥንታዊ አባቶች ለምን ሪዘርቬሽን እንዳላቸው ራሱ ሪዝን ሰጥቶናል። ወደ 9 የሚደርስ ሪዝን እንኩ ፕሮቴስታንቶች። ለዚህ ነው ከላይ ግን ኤርሊ ቸርች ላይ ነው የጀመረው ብለዋል። ከላይ ደግሞ አውስሉ እኮ ነው ብለን መጀመሪያ አሁን ታች ላይ ምክንያት እየሰጠን ነው። ለዛም 9 ምክንያት ነው የሰጠን። ከላይ ግን ምን ብሎ ነው የሚሰጠን? የሚነግረን መቼ ነው የክርስቶስ ስዕል መሳል የጀመረው የሚለውን ይጠይቅና እስከ መቼ ድረስ ትሬስ እናደርገዋለን ይላል። to the earliest icon back to the lifetime of Christ himself. የክርስቶስ በነበረበት ጊዜ ራሱ አይከን ነበረው፣ ኢየሱስ ይሳል ነበር ይለናል። አሁን ይሳል አይሳል ቢሳል ምን ችግር አለው ኢየሱስ? እሱም አንድ ጥያቄ ነው። መርግጥ ማለት ጥያቄውን ሪፍሬም ያደርጉበት መንገድም ትክክል አይደለም። ምክንያቱም አይከን ቬኔሬሽን ዲፋይን ሲያደርጉ መሳም መስገድ ብለው ዲፋይን ያደርጉና ከዛ ዲፌንድ ሊያደርጉ ሲሞክሩ ግን ስዕል መሳል ብቻ ያደርጉታል። ይታያቸዋል። ይሄ እንትን ቼንጅ የሚያደርጉትን ነገር ይሄ ሲሞግት ማን ነው ክሌም ሲያደርጉት ስዕሉን መሳም ስዕሉ ፊት መስገድ ምናምን አድርገው ዲፋይን ያደርጉታል። ዲፌንድ ሲያደርጉት ግን ስዕል መሳል ብቻ ነው እና ላይክ within one page difference contradiction እናገኛለን ማለት ነው። እርስ በርሱ ይጋጫል እያልክ ነው ማለት እርስ በርሱ ይጋጫል እያልክ ነው። ያ አዎ። ሁለተኛ ክርስቲያኒቷ ካቴኪዝም ሆኖ በቤተክርስቲያኒቷ የጸደቀ ነው። አዎ ካቴኪዝም ነው። ከላይ ያሳያችሁ እስቲ መክፈቻውን ቃል። አይ ሌላ ጥያቄ ስላለ ስለዚህ ቤተክርስቲያኒቷ ተሳሳተች እያልከኝ ነው ባጭሩ። የስ አሁን እንዴት ነው ኢንፋሊብል ከዛ በኋላ ዴፊኒቲቭ የሆነ አቋም ብዬ አይደለም ዲፋይን እያደረኩ ያለሁት። ነገር ግን እማምነው ነገር ይሄ ነው ተብሎ ካቴኪዝም ማለት እሱ ነው ባጭሩ። ለምሳሌ ኦርቶዶክሶች ለካቴኪዝም የሉተርን ላርጅ እና ስሞል ካቴኪዝም ይዘው የምታምኑት ነው ብለው ይወቅሱናል አይደል? ልክ እንደዛ የምናምነው ነገር ነው ብለው የሚያምኑትን ነገር ያስቀመጡበት ነው። ኤግዛክትሊ አሁን ለማለት የፈለግኩት መጨረሻ ላይ ቤተክርስቲያን በእንደዚህ አይነት ሁኔታ በ21ኛው ክፍለ ዘመንም ልትሳሳት ትችላለች ነው ባጭሩ እያልን ያለ ነው። ስለዚህ ነው እኛ አንዳንድ ጊዜ ሰዎች ሊሳሳቱ ይችላሉ። ሰዎች ደግሞ እንደዚህ አይነት በአንድ ገጽ ላይ ራሱ በአንድ መጽሐፍ ላይ የተሳሳቱ ነገሮች ወይም እርስ በርስ የሚጋጭ ነገሮች ይፈጠራል እያልን ነው እና ለዛ ነው አይ ዶንት ቲንክ እኔ በቤተክርስቲያን ታሪክ ውስጥ ስዕል መሳሉ ለትምህርት መዋሉ የሚቃወም ሰው አለ ብዬ አላስብም። ግን አሁን እንዳልከው መሳሉን እንትን ያደርጋሉ። ግን ችግራችን ቅድምም ጽፌዋለሁ ወደ ፔጋን ስዕልን የማምለክ ወደ ማምለክ የስዕልን እግር መሳም አንዳንድ ወንድሞቻችን ወደዛ ቤት ይሄዱ እንዳየነው ነው። ስዕልን መሳም ስዕል እግሯን ስማለው ምናምን ሰው በእጁ የሳለውን ነገር ወደዛ ደረጃ መድረሱ ነው
እንጂ በመጽሐፍት ስዕሎች ተስለው የአገር ስዕሎች፣ ጂኦግራፊ፣ የአንዳንድ የሐዋርያቶች መስዋዕት የሆኑ ማርትሬስ የሆኑ መጽሐፉ መሳሉ ማንም ችግር የለበትም። ችግሩ ያለው ስዕልን ግን ተሸክመ ስትዞር እንደ ታቦት ስዕልን ግን መሳም ስትጀምር ያድነኛል ማለት ስትጀምር ቨነሬት ማምለክ ስትጀምር ግን ያኔ ሁሉም ነገር ይቆማል ነው። እኛ ከሆነ እዚህ ላይ እንደምንሰማው አንዳንዶቻችን ያ ሁላችንም የምናውቀው ነው። ለምንድን ነው ለስዕል የምትሰግዱ ሲባል እንዴት ስዕልን የሰጠን እግዚአብሔር ነው እኮ ለሙሴ በታቦቱ ላይ ሳል ተባለ እንጂ ወይም መላእክቶቹ እንደዚህ ምናምን ተባለ እንጂ ታቦቱ ላይ ለስዕሉ ስገድ ተባለ እንዴ? እኔ እኮ በጣም ይገርመኛል። አንዳንድ ጊዜ ነው እንትን ቅርጽ አድርግ ተባለ እንጂ ለቅርጹ ስገድ ተባለ አልተባለም። ይሄንን ኮንፊውዥን ለመፍጠር የሚደረገው ርቀት ይገርመኛል እኔ። ከዛስ እኛ እኮ ለስዕሉ አንሰግድም፣ ለስዕሉ ባለቤት ነው። ከዛስ በስዕሉ በኩል እንደ መስኮት ልንጠቀም ነው። ይህ በጣም የሚገርሙ ነጥቦች የሚነሱበት ነው። ኤኒዌይ ዞሮ ዞሮ እኔ ከነ ኦሊቬራ ጋር ከነ ሄሪያ ከሌሎችም ሲኖዶች ጋር በፍጹም አግሪ ያደርጋለሁ። ስዕል ለህፃናት መማሪያ አንዳንድ ነገሮችን ለመጥቀስ ሊጠቀሙ ይችላሉ። ከዛ ውጭ ግን ቅድም ኤቢም እያለ ነበረው እኔ ነኝ ያልኩት ለስዕል ከምሰግድ ብሞት ይሻለኛል እኔም ብየዋለሁ። እና በፍጹም 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 ስዕላት፣ ገድላት፣ ድርሳናት በፍጹም ኦርቶዶክስ እንዳያደርጉኝ የሚያደርጉን ነገሮች ናቸው። እነሱ ቢወጡ ብዙ ስቴፖችን ልንቀራረብ አሁን እንደ ኢስተርን ኦሪየንታል ኦርቶዶክስ አክቹዋሊ ባይዘወይ ሂስቶሪካሊ ከ4ኛ መቶ ክፍለ ዘመን እንኳ ለእርቅ በጣም ተነጋግረዋል። ባይዘወይ በዚህ በክርስቶሎጂ ላይ አራተኛ ከተለያዩ ጊዜ ጀምሮ እርቅ ለማውረድ ብዙ ተኪዷል። ያው በጦርነቶች በመሃል ጦርነቶች ስለተፈጠሩ የተለያዩ ችግሮች ስለተፈጠሩ እንደገና አሁን ከዛሬ 60 ዓመት በፊት እንደገና ተጀመረ እንጂ ኢቨን ከ60 ዓመት በፊት ተጀምሮም ዛሬም መስማማት ያቃተበት ጉዳይ ነው። ቀላል አይደለም ማለት ነው። ኢማጂን በዚህ በ21ኛው ክፍለ ዘመን ኢቨን እርቅ መፍጠር አልተቻለም። የክርስቶሎጂ ጉዳይ ማን ነው የተሳሳተው ሊባል ነው። ስለዚህ ከባድ ነው። እንደገና ደግሞ እዚህ ቦታ ላይ ቅድም ምለቅ ያነሳው ነገር እነሱ ብዙ ጊዜ ከአንደኛው እስከ 3ኛው ያለውን ጉባኤ ነው የምንቀበል ይላሉ። እዚህ ቦታ ላይ 7ኛው እንደተቀበሉ እንግዲህ የሚያሳይ ነገር ኢማጂን እነሱ 4ኛን አንቀበልም ብሎ ከ1 እስከ 3 ብሎ ነበረ። አሁን ደግሞ ቀስ ብሎ 7ኛ መቀበል ጀመሩ እያለ የሚሄድ ነገር ነው። ከሁሉም በላይ ደግሞ ፋይናላይዝ ሳረግ የካፕቲክ ካቴኪዝም ተፈጠረ። በጣም ቴንኪዩ ፕሊስ። በዚህ ጉዳይ ላይ ከስንት ሺህ ዓመት በኋላ ከ2000 ዓመት በኋላ ካቴኪዝም በኦሪየንታል ቤተክርስቲያን በካፕቲክ በኩል ደረሰን ማለት ነው። የኛዎቹ ደግሞ ገና አልተጻፈም። ባልተጻፈ ነገር ይሄንን ነው የምናምነው ብሎ እጃችን ላይ ባልተሰጠ ነገር ነው እስከ ዛሬ ድረስ የሚከራከሩት። ይሄ ነው በጣም የሚያሳዝነኝ ነገር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቴ ይሄ ነው ብላ እጃችን ላይ የምሰጠው ሰሞኑን እኔ ቅድም ትላንትም ጠቅሼዋለሁ። እዛ ቤት የሉትራንን ካቴኪዝም ነው አውጥተው ስለ ጥምቀት የሚነጋገሩበት የነበረው እና ቱዛት ኤክስተንት ነው ያለውና ቴንክ ዩ ስለ ኢንፎርሜሽኑ። ጌታ ይባርካችሁ። አመሰግናለሁ። ኤቢ አለ ኤቢ some fathers ይለና some fathers were hesitant in proclaiming the beauty of Christ in an icon, lest the Lord's divinity should wrongly be associated with physical beauty in the minds of the simple ይላል። አንዳንድ አባቶች ይህንን ነገር አእምሮ ውስጥ የተሳሳተ ምስል እንደሚፈጥር በተለይ የክርስቶስን ዲቪኒቲ ከፊዚካል ቢዩቲ ጋር አእምሯቸው ላይ ሊፈጥሩ ስለሚችሉ የተሳሳተ
ውጤት ያመጣል። ሶስተኛውንም አንብበው እስቲ ኤቢ። ጥሩ ነው፣ እንደው ድምዳሜ እንሰራበታለን። ሶስተኛው the church fathers often focus on the beauty of Christ's salvific work የክርስቶስ የድነት ስራ ላይ ነው የቤተክርስቲያን አባቶች ብዙ ጊዜ ፎከስ የሚያደርጉት። ቅዱስ አውግስጢኖስ እንደዚህ ብሏል፣ God is beautiful, the word with God the Father, beautiful in the virgin's womb, where he lost not his divinity and assumed humanity, beautiful in heaven. እግዚአብሔር ውብ ነው፣ ቃሉም እንዲሁም በድንግል ማርያምም መለኮቱን ሳያጣ ሂውማኒቲን ወስዷል፣ አስዩም አድርጓል። በሰማይም ውብ ነው፣ በምድርም ውብ ነው። ቢዩቲፉል ኢን ሂዝ ሚራክልስ፣ ተአምራቶቹ ድንቆች ናቸው። ቢዩቲፉል ኢን ሂዝ ስከሬጂንግ፣ ቢዩቲፉል ኮሊንግ ሜን ቱ ላይፍ፣ ሰዎች ወደ ህይወት መጥራቱ። ቢዩቲፉል ኢን ኖት ኬሪንግ ፎር ዴዝ፣ ቢዩቲፉል ኢን ሌይንግ ዳውን ሂዝ ላይፍ፣ ሞትን አለመፍራቱ፣ ራሱን መስጠቱ፣ ህይወቱ። ቢዩቲፉል ኢን ቴኪንግ ኢት አጌን፣ መልሶ ማግኘቱ። ቢዩቲፉል ኦን ዘ ክሮስ፣ በመስቀል። ቢዩቲፉል ኢን ዘ ቶምብ ኤንድ ቢዩቲፉል ኢን ሄቨን ይላል ማለት ነው። እና ሞኒመንታል ክርስቲያኒቲ የሚል ሶርስ ነው የሚጠቅሱት። አሪፍ ነው። በባጭሩ ከዚህ አሁን ካነበብከው ክፍል ምንድነው የምንረዳው? ይህ መልክ ተሰማኝ አይደለም እኔ እያስወረደን ነው። አይ ቲንክ የሚሰማው ሰው ካለ የኔ ድምፅ ያውራ አንዴ። ይሰማል እኮ ድምፅ። አሁን መጣ እኮ አንተ ሄድክ ነበር እንደው ይመሰለኝና ኤቢ ይሰማል። ኤቢም አለ። ኦኬ ያ አሪፍ። ምን እያልኩኝ ነበር? ሶስተኛው ነጥብ ደግሞ ምን ይለናል? ባጭሩ ሁለተኛው ነጥብ ላይ some fathers were hesitant in proclaiming the beauty of Christ in an icon. የክርስቶስን ውበት በአይከን ለመግለጽ አንዳንድ አባቶች ሄዚተንት ነበሩ፣ ራሳቸውን ይገድቡ ነበረ። ከዛ በኋላ ደግሞ የቸርች አባቶች ጠቅለል ያደረጋቸውና የቸርች አባቶች የቤተክርስቲያን አባቶች ፎከሳቸው የክርስቶስን የማዳን ስራ ውበት ላይ ነበረ ብሎ ይገልጻል። ከዛ አውግስቲን ያብራራበትን አሪፍ የሆነ የሚያምር አይነት አገላለጽ ያስቀምጣል። ይሄንን ሲዘረዝር ይሄ ካቴኪዝም ይሄን ሲዘረዝር ኢን ኦፖዚሽን ቱ ምንድን ነው የዘረዘረው? አይከንስ ነው የዘረዘረው። ይሄን በደንብ አድርጋችሁ አስተውሉ። ኦኬ አባቶች ኦፍን ፎከስ የሚያደርጉት እዚህ ላይ ነው ብሎ ሲል ምን ላይ አይደለም ብሎ እያለን ነው? አይከንን አይሰሩም ነበረ እያለን ነው የክርስቶስን ውበት ለመግለጥ። ስለዚህ ከቸርች ፋደሮች ሳይድ ስትሆኑ ምንድነው የምታደርጉት? ቸርች ፋደሮች ያደርጉትን አይደል የምታደርጉት? ቸርች ፋደሮች ያደርጉትን ስታደርጉ ፎከስ የምታደርጉት ምን ላይ ነው? የክርስቶስን ውበት ላይ ፎከስ ታደርጋላችሁ ማለት የክርስቶስ የማዳን ስራው ላይ ፎከስ ታደርጋላችሁ ማለት እሱን ነው ባጭሩ እየነገሩን ያሉት። ባጭሩ በጣም አሪፍ ናቸው፣ ታማኝ ናቸው። የዚህ ኮንፌሽን ወይ ደግሞ የዚህ ካቴኪዝም ጸሐፊዎች አይ ቲንክ ማን ነው ማለቴ ነው አይደል? ማለቴ ነው አይ ቲንክ ያ ታሮስ ማለቴ ያ በጣም በቃ ማለት አሪፍ ሂስቶሪካል ቴዎሎጂያን እንደሆነ ነው እያዩ ያሉት። ምክንያቱም ክሊርሊ ነው ያስቀመጠው። ያ ምንድነው ዋናው ፖይንት ከላይ ያለ ቅድም ስንጀምር ሁለቱን ነገር ላይ ያነጻጸርኩላችሁ 620 እና 619 ላይ የክርስቶስ አይከን የጀመረው በደንብ አድርጋችሁ አስሙ። የክርስቶስ አይከን
ጥቅም ላይ መዋል የጀመረው መቼ ነው ብሎ ይጠይቅና ክርስቶስ በነበረበት ጊዜ ብሎ ይመልሳል። ከዛ ደግሞ the period immediately after him እሱ ካለፈ ከዛው immediately የመጣ ነገር ነው ብሎ ይላል። ከዛ ደግሞ exactly ራሱን ተጠቅሞ ምን ይላል ቁጥር 620 ላይ until later when his icons gradually started to spread የሱ አይከኖች gradually ጥቅም ላይ እየዋሉ እስከሚመጡ ድረስ በጨራሽ አይጠቀሙ ነበር ብሏል አይከኖች። ሶ ይሄን እንድትይዙልንና ከዛ ደግሞ 9 ሪዝኖችን ራሳቸው በካቴኪዝማቸው ለኛ ለፕሮቴስታንቶች አርጊውመንት ሊሆን የሚችል እንደሰጡን ማለት ነው። ጥንታዊ አባቶች ዘንድ እርግጥም እንደሌለ ሶ እኛ አሁን እንዴት ነው ሂስቶሪካል ቴዎሎጂን ራሱ ፕሮቴስታንቶች መስራት አይጠበቅብን። እንዴት አባቶች እንዳላመኑት ማስረጃኛ ማምጣት አይጠበቅ። ኦሬዲ በቃ እግዚአብሔር የባረካቸው የኮፕቲክ ቸርች ካቴኪዝም ጨርሶልናል ማለት ነው። ሶ ይሄን እንረዳ። አሪፍ ነው። ቀጥሉ እስቲ። ትልቁ ላይ አድርገኝና አንድ ነገር አሳይቻችሁ ልዝጋው። ያው የምታውቋት ግጥም ናት። ትንሽ ይታያል ታያላ አዎ ሲል በደምጽ አገጣምልን። እሺ ኤቢ የሆነ የዋሽንት ባክግራውንድ ብትለቁልኝ ደስ ይለኛል። እንዴ ግጥሙና ገጣሚው እንትና ግጥሙና ገጣሚው አልተገጣጠሙ ቤት አልመቱም። ሊዱ ግጥም ላይ ጥሩ ናት፣ ታንብብልን። እሺ ሊዱ እስኪ አንተ ይታያል፣ በደንብ ግን ይታያል። ትንሽ አሁን ብዣለ። አሁን አሪፍ ነው። በቃ ተሰግዶ ለመላክ ተሰግዶ ለማርያም ተሰግዶ ለመስቀል ተሰግዶ ለጻድቅ ለቅዱስ ለሰውም ተሰግዶ ከዚህ አለፍ ሲል ለሕንጻም ተሰግዶ ለፍጡር ተሰጥቶ ከእግዚአብሔር ተወስዶ ምኑ አምልኮ ሆነ እንዲያው ተወላግዱ። እስቲ ፈጠን ብለህ አንብበው። እየሰገድክ ነው እንደምታነበው? ይደገም። አማን ነበር አማን መጋቢ ምናምን መጋቢ ማሲ ራሱ አሰባበው ራሱ ስግደት አደረገው እኮ እየሰገደብኝ ነበር ይመስለኝ። በበገና ነው የሚያምረው። በበገና ለዝል ተሰግዶ ለመላእክት ተሰግዶ ነው ኤርሚ። አረ ዘለሰኛ እንዴ 20 አረ በጌታ ስም 20 አሁን ስንት ነው ያለው? 20 አልገባኝም። ቆይ እንዴት ነው ያልገባኝ ነገር? እየተቃወመ ነው እኮ ግራ የገባኝ እሱ እኮ ነው። ያን በርቶለት ነበረ ጋይስ። በርቶላቸው ያውቃል እንዴ መጋቢ አመረ እንዴ ወዲሚ ያ ተመልሰው ነው የሚቃል እንት ነበሩ እኮ እንደዛ ጠፍቶ እንዴት ነው? የትኛው ነው የሚሻለው? እኮ እንደገና አንብቦ ደወል ምናምን ሁሉ ያስፈልገዋል። እጣን ምናምን ያስፈልገዋል። እጣን ደወል ምናምን። እኔ እስካሁን እንዴት ሪከርዱ ኖረ? ለማንኛውም እስቲ እንትን በለውሽ። እኔ ባይዘዌ የ100 ዓመት ሪከርድ ሁሉ ይዤ ነው የምንቀሳቀስ። እሺ ከባድ ነው። አንተ ከባድ ሰው ነህ። 100 ዓመት ሆኖኛል እያልከኝ ነው? እሺ ይቀጥ ኖ ሪከርድ መያዝና እኔ እኮ አንግሊካኖች እኮ የሆነ እሺ ለስዕል ተሰግዶ ለመላክ ተሰግዶ ረበቃ ሊዱ አግዥኝ በቃ ትችዋለህ። እያለቀስክ ማንበብ ጀመርክ። በቃ የመስገድ ለምን ነው የሚንቀጠቀጠው? የመስገድ ያህል ይሰማኝ ነው። በቃ ስሜታዊ ሆንክ። በዜማው ግን በጣም ነው የሚያምረው። አድረስ ቅድም ልትዘረገፉ ስትሉ
ይኸው ታምራቱ እንደቀጠለ ነው። አሁንም ከንፈራቸውን አጣበቀው እያሉ ነበር እኮ አየሁ እኮ ልሳኑ ተጣበቀ። ግን ማለት እኔ አትራቅ ይል ከ6 ሰዓት ተለጠፈ። ከዛ የሚለ ደግሞ ምን ሆኑ ሊቀውሱ ነው መሰል የሚል ኮሜንት አለ። ሰው የማይድንበት ሀገር ነው ያለ ነው። ለማንኛውም ተረጋጉ፣ ቆዩ። ገና ነው። በእውነት የሚያስቅ አይደለም። ምን ያህል አለቀስኩ እኔ አልሳኩም። የምር ቀጥሎ ያልነው ስታነቡ አትስቁ። ይሄው ቀጥሎ ተስፋ በቆረጡ ጊዜ የእግዚአብሔርን መኖር ሳይቀር እክዳለሁ። ምን አይነት አደጋ ነው ይሄ! እንግዲህ በሆነ ሰከንድ ደቂቃ ሚዩት አድርጉ እባካችሁ። ይሄ በጣም ጸሎት የሚፈልግ ነገር ነው። ማለት አይታወቅም። ማለት በአንድ ወቅት ወንጌል የገባው የዛሬንም ነግራችሁ በሙሉ የዛሬ ነው። በዚህ ላይ ቢያበቃ ኮሜንቱን ብታነቡት ትደነግጣላችሁ። ሌላ ልንገራ፣ አንድ ችግር ደጋግሞ ህይወትን ይሰብራል። ተነሳሁ ብዬ ቀና ስል መልሶ አንገት ያስደፋኝ። ይሄ ፐብሊክ ስለሆነ ነው ማሳየው፣ እዚህ ሚስጥር አይደለም ብዬ ተሰብሬ በወደው ጊዜ ማንም ባጠገቤ ሊቆምና ሊረዳኝ አይፈልግም። ደከመኝ ስላቸው አያግዙኝም። ሰው ለሰው ካልኖረ ህይወት ምን ትርጉም አለው? ህይወት ምን ትርጉም አለው? እና ከታች ይወላችሁ ህይወት ይሰበራል። ከዛ የእግዚአብሔር መኖር ሳይቀር ክዳለሁ። ግን አስደጋጩ ነገር ልንገራችሁ። በጣም ይኸው መሞት ከመኖር የሚሻልበት ጊዜ አለ። ለመኖር የሚጓጓውን ያህል መሞት የሚፈልግበት ጊዜ ከዛ ከታች ያለውን ኮመንት ይዩት። ምን ነው መምህር አቡነ ሳዊሮስ ስልጣን አልሰጦትም እንዴ? ተመልከቱ። እችን እዩዋት። 5 ሰዓት ላይ ተዋርዶ ከመኖር መሞት ይሻላል። መጎዳት ማለት ምን ማለት እንደሆነ የማቅ ሰው የተጎዳንና መረዳትና መርዳት በጌታ በኢየሱስ ክርስቶስ ማናገር አልቻልኩም። በቅርብ ያሉ ወንድሞች አብረው ስላሉ አሁን አትደውሉ፣ ይቅርታ። ይሄ እንግዲህ 1 ሰዓት ርቀት ላይ አሁን ወደ ቅድሙ ግጥም በወስዳችሁና በመሀል በ5 ዓመት ውስጥ የተፈጠረውን ነገር አሁንም ህይወትን ትርጉም ለመስጠት የሚደረገው ጥረት ቻሌንጁ ይሄ እንግዲህ እኔም ላይ ሀፕን ሊያደርግ ይችላል። ማለት አንዳንድ በተለያዩ ፈተናዎች ስንሆን ሰዎች በምንጠብቃቸው ቦታ ላናገኛቸው እንችላለን። ግን ዲስ ኢዝ ሲሪየስ፣ ግን ባይ ዘ ወይ ቬሪ ሲሪየስ ማለት ነው እና ጌታ እንዲረዳቸው መጸለይ አለብን። በጣም ጌታ እንደገና እንዲቀበለው ወንድማችን ነው። የክርስቶስን ጣዕም ቀምሷል። ሊመጣ ያለውን የዓለም ኃይል የቀመሰ ሰው ነው። ቢያፈገፍግም ልንጸልይለት የሚገባ ጌታ ወደ ቤቱ ወደ ፊቱ እንደገና እንዲመልሰው ከከበበው ነገር እንዲወጣ አሁን ትዝ ብሎኝ ነው። ያንን ግጥም የጻፈ ሰው ወንጌል በጣም የበራለት ሰው ዛሬ ብቻውን ነጥሎ ሰይጣን ከወንድሞቹ ማህበረ አሃው ላይ ማህበረ በኩር እነ ቃለ ዓዋዲ ስንት የሚሳሱለት የሚወዱት ዋጋ የከፈለለትን ወንጌል ብዙ እንትን ያለትን ወንጌል ዛሬ በሌላ መስመር ውስጥ ሆኖ ሰይጣን ነጥሎ እንደ ህንድ አንበሶች በጠረኑና በድምፁ አስደንብሮ ያቀፉ የወደዱ የመሰሉ አንዳንዶች እውነተኛ የክርስቶስ ፍቅር ሳይገባቸው ህይወቱን እስኪጠላ ራሱን ለማጥፋት እስኪያስብ ድረስ አሳልፈው የሰጡት ይመስላል። እና ግን ወንጌል ገብቶት ነበር። ቅድም ባያችሁት ግጥም መሰረት ማለት ነው። መጽሐፉም አንብቤዋለሁ በተደጋጋሚ። ጥርት ያለ የወንጌል መጽሐፍ ነው።
መዳን በሌላ በማንም የለም የሚለው መጽሐፍ የታገደበት የተወገዘበት መጽሐፍ ነው። ግን መጽሐፉ እውነተኛ ወንጌልን ያንጸባረቀ ነው። ስለዚህ መጸለይ ጥሩ ነው፣ ወንድማችን ማሰብ ጥሩ ነው ለማለት ነው። ይቅርታ ግን ቅድም የሳቃችሁ ሰዎች አሁን መሳቅ ትችላላችሁ። እኔ ላሸማቅቃችሁ ፈልጌ አይደለም። ኮሜንቶቹ በጣም ነው የሚያስቁት፣ በጣም ነው የምትስቁት። ከኔ በቃ አረጋጋው። እታች ፋሚሊ ፔጅ ነው ብሎናል ደውለን ያሉ ሰዎች አሉ። ትምህርቱ ራሱ ከመጽሐፍ ቅዱስ አይመዘዝም። እሱ ብቻ ሳይሆን አስቀድሞ በነበሩ የአባቶች ትምህርቶች ላይም የአባቶች ልምምዶች ላይም የምታገኙት ነው። ይሄ የምታገኙት አይደለም ይሄ። ስለዚህ ከየት ነው ይህንን ትምህርት የቀዳችሁት? የዛሬው ጥያቄ እሱ ነበር። ግን there is no one of course ለዚህ ሁሉ ተሰግዶ አምልኮ ለእግዚአብሔር የሚቀርብ ከሌላ ነገር የሚለይ አምልኮ አለ ሊባል አይችልም። በምንም አይነት ሁኔታ እንደዛ ሊባል አይችልም። ሶ that's why ስቲል እያወራን ያለነው ነገር ይህንን ነው። ለጣዖት አምልኮ ይቀርባል። ይሄ ትምህርት ለጣዖት አምልኮ ይቀርባል። አይ ለጣዖት አምልኮ አይቀርብም እንደውም ክርስቲያናዊ ነው የምትሉ ከሆነ ግን you can ኦኬ መታችሁ ለማውገቱን ትችላላችሁ። የተባባልን ነበረ ነገር ትክክለኛ ትምህርት ነው ብላችሁ የምታምኑ ከሆነ መታችሁን ልትሞግቱ ትችላላችሁ። ምናልባት መጨረሻ ላይ የምትሉት ነገር ካላችሁ እድል ልስጥ ሳንዘጋ በፊት ማለት ነው። ተማምረናል። ነገር ግን ያው ቤዚክ ፖይንቶቹ የመጽሐፍ ቅዱስን ኦቶሪቲ አለመቀበል ለእንደዚህ አይነት ክራይሲሶች እንደሚያጋልጥ ነው እየተረዳን ያለ ነው። ኦኬ ሐዋርያቶች ባያምኑም መጽሐፍ ቅዱስ ውስጥ ባይኖርም የትኛውንም ትምህርት የሆኑ አባቶች ተሰብስበው ዶግማ ሊያደርጉ ይችላሉ የሚል አንድምታ ያለው ሀሳብ ነው ሲያቀርብ የነበረው የቀደም ስፔሮስ ማለት ነው። ኦልሞስት የቅድሙ መጽሐፍ ያንን ነው ሲያንጸባርቅ የነበረው። ሶላ ስክሪፕቸራ ስንል ከእንደዚህ አይነት ክራይሲስ ለእግዚአብሔር ቃል በተቃራኒ ከመቆም ያድነናል ማለት ነው። ለዚህ አንድ ሁለት ጥቅሶችን ላንብብና ሀሳቤን ላጠቃልል። የዘዳግም ምዕራፍ 17-18 ላይ በመንግስቱም ዙፋን በተቀመጠ ጊዜ ከሌዋውያን ካህናት ወስዶ ይህን ሕግ ለራሱ በመጽሐፍ ይጻፍ ይልና እንደዚህ ይላል። አምላኩን እግዚአብሔርን መፍራት ይማር ዘንድ የዚህን ሕግ ቃል ሁሉ ይህችንም ስርዓት ጠብቆ ያደርግ ዘንድ ልቡ በወንድሞቹ ላይ እንዳይኮራ ከትእዛዙም ቀኝና ግራ እንዳይል። ኦኬ ሙሴ ለኢያሱም ይሄን ቃል ነው የተጠቀመው፣ ከሕጉ ቀኝም ግራም እንዳይል ማለት ነው። ዛትምስ የተጻፈውን ሹም በእስራኤል ልጆች መካከል ረጅም ዘመን ይነግሱ ዘንድ መጽሐፉ ከእርሱ ጋር ይኑር፣ እድሜውን ሁሉ ያንብበው ይላል። በጣም ነው ይህን ቃል መወደው። ስለዚህ ጻፍ አለው፣ ለጻፈው ነገር ደግሞ ይገዛል፣ ለልጅ ልጆቹ ይተላለፋል ማለት ነው። ሐዋርያ ጳውሎስ ጢሞቴዎስን ሲመክር ምዕራፍ ሁለተኛው ላይ ምዕራፍ 3 ቁጥር 14 ላይ አንተ ግን በተማረህበትና በተረዳህበት ነገር ጸንተህ ኑር፣ ከማን እንደ ተማሪያው ታውቃለህና ከሕፃንነት ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡህ የሚችሉትን ቅዱሳት መጽሐፍ ታውቃለህ ይላል። ኦልሞስት ከ64-65 አካባቢ ነው የሁለተኛውን ጢሞቴዎስ መልእክት ጽፏል የሚባለው ማለት ነው። ስለዚህ ከዛ በፊት ግን መጽሐፍቶች አሉ ማለት ነው። ከሕፃንነቱ ጀምሮ ያነባቸው ነበር። ምንድን ነው የሚያነባቸው መጽሐፍቶች? መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጽሐፍ ታውቃል። እና በዚሁ በሁለተኛ ጢሞቴዎስ ምዕራፍ 4:13 ላይ ደግሞ ስትመጣ በጥሮአዳ ከአግርጳ ዘንድ የተዉትን በርኖሱንና መጽሐፍቱን ይልቁንም በብራና የተጻፉትን አምጣልኝ ይላል። ስለዚህ ኢቨን ሐዋርያ ጳውሎስ መልእክቶቹን ቤዝ የሚያደርገው ከሱ በፊት በተጻፉ መጽሐፍቶች ላይ ነው ማለት ነው። ጳውሎስንም ሲያስተምረው የነበረው ኦኬ ይሄ መልእክት ከመጻፉ በፊት መጽሐፍቶች አሉ ማለት ነው። ምን አይነት መጽሐፍቶች? መዳን የሚገኝበትን ዕውቀት ሊሰጡ የሚችሉ መጽሐፍቶች አሉ ማለት ነው።
ስለዚህ ሐዋርያቶች ያላስተማሩትን ኢቨን ትውፊት እንኳን ብንል እኮ ቅብብሎሽ አይደለ? ትውፊትም እኮ በቃል የሚተላለፍ እኮ ነው። ስለዚህ ሐዋርያት ያላስተማሩትን በመጽሐፉ ያልተጻፈውን እስከ 4th ሴንቸሪ ድረስ ቸርች ፋዘሮች ኤክስፒሪየንስ ያላደረጉትን ነገር ከ6ኛና 7ኛ ክፍለ ዘመን አምጥተው የሆነ ጉባኤ ተሰብስቦ እንትን ምንድነው ዶግማ ማድረግ ይችላል ማለት ይሄ በጣም ከባድ ስህተት ነው። ሌላው በጣም የደነቀኝ ምንድነው ቅድም ቃሌ ሲያነብ ስዕሎቹ ላይ አንደኛ ቬኔሬት እናደርጋቸዋለን፣ ሁለተኛ ደግሞ እርዳታን እንጠይቃለን ይላል። ኦኬ፣ ከማን ነው እርዳታ የሚጠይቁት? ከባለ ስዕሎቹ እርዳታ እንጠይቃለን። ይሄ እኮ ጣዖት አምላክነት ነው ጋይስ። ምክንያቱም አንዱ እርዳታ መጠየቅ ወርሺፕ ነው። ምክንያቱም ትንቢተ ኤርምያስ ምዕራፍ አይ ቲንክ 5:17 አካባቢ አንድ ቃል አለ፣ በሰው የሚታመንና ስጋ ለባሹን ክንዱ የሚያደርግ ልቡ ከእግዚአብሔር የሚመለሰው እርጉም ይሁን ይላል። ማንን ነው ክንዱ የሚያደርገው? ስጋ ለባሹን። ያንን ስጋ ለባሽ ሲጠይቅ እርዳታ ሲጠይቅ ናልኝ ድረስልኝ ሲል እኮ ወርሺፕ እያደረገው ነው፣ ወይንም እርዳታ እየጠየቀ ነው፣ ይረዳኛል ብሎ እያመነው ነው። ይሄ ደግሞ በፍጹም መጽሐፍ ቅዱሳዊ አይደለም። መልእክታችን ወደ መጽሐፉ፣ ወደ እውነት ቃል፣ ወደ ወንጌሉ ተመለሱ ነው። ተባረኩልኝ። ሚኪ ቴንኪዩ፣ ተባረክ፣ እግዚአብሔር ይባርክ። የሸዋ መጨረሻ ላይ እንትን ይላል። ኤርሚ ያለክ ምትሉን ነገር ካለ ትታይ ልዘጋ ስለሆነ ኤርሚ ጆ። አይ ተባረኩ። በጣም ደስ የሚል ጊዜ ነበረ። እንግዲህ ያው ምላሽ ባናገኝም ጥያቄያችንን አቅርበን ወጥተናል። ለማንኛውም የማይመለስ ጥያቄ እንደሆነ ስለምናውቅ ብዙ ኤክስፔክት አናደርግም። ተባረኩ ወንድሞች። ብለሽ ነው ይላችሁ። ቴንክ ዩ ጆ አለክ? አዎ አለው። አሪፍ ጊዜ ነበር። ጥሩ ነው። ጥሩ ተማምረናል። ነገር ትንሽ የሚያበራ ነገር ነው። ከዛ በኋላም ደግሞ ያየናቸው ነገሮች በደንብ አድርጋችሁ ያዟቸው። ያ ባጭሩ ምንድነው ዓላማው፣ ግቡ ምንድነው ከተባለ ቤተክርስቲያን ውስጥ በእርግጥም መጽሐፍ ቅዱስ ላይ የሌለ በታሪክም ደግሞ የሌለ ነገር ሊመጣ ይችላል፣ መጥቷል። ቤተክርስቲያን ውስጥም ደግሞ ቤተክርስቲያን ትክክል ነው ብላ ይዘዋለች። የኦርቶዶክስ ቤተክርስቲያን፣ የካቶሊክ፣ ኢስተርን ምናምን ማለት ነው። እነዚህ ነገሮች በኢንፋሊቢሊቲ በቤተክርስቲያን ኢንፋሊቢሊቲ ዲፌንስ ሜካኒዝም ነው የያዘቻቸው። አንዱ ዲፊተራቸው ነው ማለት ነው። ኢስተርን ኦርቶዶክስ ወር ደግሞ ካቶሊክ ወር ደግሞ ይህን በሚያምኑ አጠቃላይ ቤተክርስቲያናት ውስጥ ላለመሆን አንዱ አርጊመንት አንዱ ቤዛችን ነው ብለን ማለት እንችላለን። አንዱ ዲፊተር ነው። ቀደም ቃሊም ሲናገር እንደነበረው ማለት ነው። ለምን ካቶሊክ ቤተክርስቲያን አትሆንም፣ ለምን ካቶሊክ አትሆንም፣ ኦር ለምን ኦርቶዶክስ አትሆንም ተብላችሁ በተጠየቁ ኦር እኔ ብጠየቅ አንዱ መልሴ ይሄ ነው ባጭሩ። አይከን ቬኔሬሽንን ታምናለች ካቶሊክ፣ መጽሐፍ ቅዱሳዊም አይደለም ታሪካዊም ደግሞ አይደለም። አይከን ቬኔሬሽንን ኢንፋሊብል አድርጋ ነው የምታምነው። ከዛም ደግሞ ታሪካዊ ነው ብላ ትለኛለች፣ መጽሐፍ ቅዱሳዊ ነው ሐዋርያት ያመኑት ነው ብላ ትለኛለች። መልሳ ግን ደግሞ ራሷን ትጥላለች ነው። ምክንያቱም ምንም አይነት ታሪካዊና መጽሐፍ ቅዱሳዊ ማስረጃ ስለማታቀርብ። በዚህ በእርግጥም የኢንፋሊቢሊቲ ክሌም ስህተት እንደሆነና ትክክለኛው የኤክሌሲዮሎጂካል አንደርስታንዲንግ እንዳልሆነ እንረዳለን ማለት ነው። ይህን እንድትረዱ ነው ባጭሩ በዚህ የገባ ነው። ተባረኩ። አሪፍ ጊዜ ነበር። ፕሌስ ዩሮ። እሺ የሽዋ ዌልካም፣ እንኳን ደህና መጣህ ወንድሜ። ሰላም ብያችኋለሁ ሁላችሁንም። ቃሊም ጥሩ ውይይት ነበር ያደረጋችሁት። እስኪ መልስ ለመስጠት ቢመጡ ደስ ይለኛል።
ይህ ርዕስ በተለይ እኔ በጣም ቢወራበት ከምለው አንዱ ሀሳብ ነው እና አብዛኛው እንግዲህ በተነሱ ቁጥር ዶግማ አይደለም እያሉ ነው የሚተዉት እና ይህን ቢያንስ እንኳን መጥተው መልስ ቢሰጡበት ጥሩ ነው ብዬ አስባለሁ። ስለዚህ በቃ እናንተ አብዛኛው በቃ መልስ አንስታችሁታል። ፕሮቴስታንት ሙሉ ለሙሉ ስዕልን የመቃወም አይነት አስተምሮ አይደለም ያለው። አኒኮኒዝም ነው የፕሮቴስታንት አስተምሮ። አይኮኖክላስት የሚለው ራሱ ስዕልን ይቃወማሉ ምናምን የሚለው አሁን በስኮላሮችም ራሱ የተለያየ ሀሳብ ነው የሚሰጠውና አይቃወሙ ሙሉ ለሙሉ የሚልም ስላሉ ማለት ነው። ግን የፕሮቴስታንት አኒኮኒዝም ነው። ስለዚህ ስዕላት ቤተክርስቲያኖችም ለአስተምሮች መጠቀም እንደዚህ ይቻላል። ቬኔሬሽኑ ነው አሁን ጥያቄ ውስጥ ያለውና ቀጥታ እሱን ቢመልሱ ጥሩ ነው። ምክንያቱም አብዛኛው እያየሁት ያለሁት አንዱ ችግር ምንድን ነው? ስለ ቬኔሬሽን ሲነሳ አሁን እንደውም የሆነ ዘመን የሆነ ጊዜ ዶክተር ጋቨን ኦርትንድ በጣም ብዙ ቪዲዮ ሰርቶ ነበር እና እዚህ ላይ ለእሱ ምላሽ ብለው እንደውም አንድ የተጻፈ መጽሐፍ አለ እንደውም ኤርሊ አይካንስ የሚል አሁን 2025 ላይ ነው የወጣውና ትንሽ ሙሉ ለሙሉ አላገኘውም። የሆነ ፍራግመንቱን እና ሪቪዎቹን እያየው ነበርና በቃ ከነ ጭራሹኑ ምንም ቬኔሬሽን አያወራም ሀሳቡ ማለት ነው። ለጋቨን ለሰጠው ምላሽ ተብሎ የተጻፈ ነው። እንደውም ትሬንት ሆርን የሚባለው ራሱ ሪኮመንድ ያደረገው መጽሐፍ ነውና ምንም በቃ 200 የሆነ ክፍለ ዘመን 200 የተጠና የሆነ ዋሻ ውስጥ ስዕል አለ የሆነ ይልና የሆነ ብርጭቆ ላይ የሆነ ስዕል ተገኘ አይነት እና ምንም አርጊውመንቱ ምንም ሴንስ የማይሰጥ ነገር ነው። ስዕላት አሳያችሁ ማለት ቬኔሬሽን አሳያችሁ ማለት አይደለም እና እሱ ላይ ቢታይ ጥሩ ነው። እስኪ የሚሰጡትን ምላሽ እናያለን። ተባረክልኝ። ቴንኪዩ ተባረክ ወንድም። አትጥፋ ብቅ በሉልኝ። ሊዱ ዲሲርተም ነው በእውነትና በመንፈስ የሚመለክ አምላክ ነው። እኔ የማመልክበት ቤተ እምነት ደግሞ ያንን ነው የሚያንጸባርቀው። ሌሎች ሃይማኖቶችን ግን ስታዩ አሁን ሂንዱዝም፣ ቡዲዝም በጣም ከይቅርታ ጋር አይ ሆፕ ዩ ዶንት ቴክ አን ኦፌንስ ግን ሲክ ምናምን ላር ኦፍ ሪሊጅንስ ፕራክቲሳቸው ሲሚላር ነው። የሆነ ነገር ይቀርጻሉ፣ የሆነ ስዕል ይስላሉ። ከዛ በኋላ እዛ ስዕሉ ፊት ሰም ሶርት ኦፍ አዶሬሽን ቬኔሬሽን ምናምን ይኖረዋል እና እርግጠኛ ነኝ አንዳንዶቹ ስዕሎች አሁን ቡዳ ከሆነ ለምሳሌ ቡዳ is not alive ለሱ እዚህ የሳልነው ሰውዬ ቡዳ ነው ብለው አይደለም፣ ለስዕሉ ባለቤት ወይ ለቅርጹ ባለቤት ብለው ነው፣ ለቡዳ ምናምን ብለው ነው። ላይክ የሆነ ነገር አስበው እንደው ለስዕሉ እንኳን አይደለም ቢባል ማለት ነው። እና ይሄ ስላድኖ የስዕል ፊት ለፊት መጸለይ፣ ስዕል ፊት መስገድ፣ ሽቶ መቀባት፣ ቅድም ስዕላትን መሳም ምናምን እያለ ነበር እና እንዳለ ፕራክቲሶቹ ለክርስትና እምነት የሚመጥን ፕራክቲስ ነው ብዬ አላምንም። እኔ ፐርሰናሊ እግዚአብሔር መንፈስ ነው የሚመለከው በእውነትና በመንፈስ ነው እና it kind of defeats that purpose ይሄ ፕራክቲስ እና ብቻ ጥያቄዎችን ብትመልሱልን ብታብራሩልን አሪፍ ነበር። ግን ሌላ ጊዜ ሆፕፉሊ ወንድሞች ትገቡበት አላችሁ።